ምናልባት ትናንትና ስላስቀየምኩሽ በጣም ይቅርታ። ከዚህ በኋላ ያው አንድ ነን፣ አንድ አካል ነንና አንድ ላይ እንቀጥላለን። በጣም ይቅርታ። ኦኬ ቴንክ ዩ ሰሙሻይ ተባረክ ጌታ። በዚህ ሶሻል ሚዲያ ላይ እንደ ሴና በእግዚአብሔር ልጅ ላይ እየቀለደ የለም። ሳትቀጫት ቀር የሚያልኩትኝ አንቺና አንቺን መሰሎች በእግዚአብሔር ልጅ ደም ላይ የምትረማመዱ ይሄን ጌታ ነው የተቀበለው። ይሄን ጌታ ነው የተቀበልነው። ይሄን ጌታ ነው የምንሰብከው። ዳርያስ የሆነ እንደተሳሳተን አድርጎ መጣ። አቤት እግዚኦ በሉ። ኤርሚያስ ጌታን ተቀበለ፣ ዳጊ ጌታን ተቀበለ፣ ሰሙ ጌታን ተቀበለ። ጳውሎስም ተቀብሎታል እኮ ነው ብዬም እንኳን ሰሙ ጳውሎስ ማል እንደማላችሁ እንደምናመሻችሁ ጌታ ኢየሱስ ጌታ ነው። ተባረኩልኝ። የሚዬ እንኳን ድምጽህን ሰማው። ዲነ ሁላችሁም እዚህ ውስጥ በፊትም የወረዳችሁ አሁንም ያላችሁ ወንድሞች ተባረኩ። እኔ ያልኩ ነበርና ወንድሜ እንኳን ጌታ ረዳ። እንደዚህ ውድ ከሆኑ ወንድሞች ጋር እህቶች ጋር ጌታ በመጨረሻ ሰዓት እርፍ እንድትረጋ እንድታዳምጠው እንኳን ጌታ ረዳ። እግዚአብሔር የተባረከ ይሁን። በጣም አንድ ቃል ይገርመኛል፣ ሁልጊዜም አሰላስላታለሁ። ያቺ በሰማርያ የነበረችዋ ሴት ኢየሱስ ይጠብቃት ነበር። ዮሐንስ ወንጌል 4:7 እንዲህ ይላል፣ አንዲት ሳምራዊት ሴት ውሃ ለመቅዳት ስትመጣ ኢየሱስ እባክሽ የምጠጣው ስጪኝ አላት። ደቀ መዛሙርቱ ምግብ ለመግዛት ወደ ከተማ ሄደው ነበር። ሳምራዊቷ ምን አለችው ይላል፣ አንተ አይሁዳዊ ሆነ እኔን ሳምራዊቷን እንዴት ውሃ ጠጪኝ ትላለህ አለችው። እኔ በጣም ጌታን የማያውቁ ሰዎች፣ የጌታን ፍቅር ያልቀመሱ ሰዎች ሁልጊዜ እቺ ሴትዮ ታስታውሰኛለች። እሷ የቀመሰችው ሌላ ነው። እሷ የምታውቀው ያዕቆብን ነው። በቃ አንተ ከሱ ትበልጣለህ አለችው። ሴትዮዋም እንዲህ አለችው፣ ጌታዬ መቅጃ የለም፣ ጉድጓዱም ጥልቅ ነው። ታዲያ ይህን ውሃ ከየት ታገኛለህ? ለመሆኑ አንተ ይህ ጉድጓድ ከሰጠ ከአባታችን ከያዕቆብ ትበልጣለህን? እሱ ራሱ ልጆቹም እንስሳቱም ከዚህ ጉድጓድ ጠጥተዋል እያለች ትለዋለች። እንደገና ደግሞ አንተ አይሁዳዊ ሆነ እኔን ሳምራዊቷን። ከዛ ግን ዝቅ ብለን ስናነብ ጉዷን ሲነግራት ምን ትለዋለች? ጌታዬ አንተ ነብይ እንደሆንክ አሁን አወቅኩኝ። ከዛ በኋላ እንስራዋን አስጥሎ ነው ያስሮጣት። የብዙዎቻችን ህይወት እንዲህ ነው በቃ የነበረው አሁንም ያለው። አንዳንዶቻችን እንደ ያዕቆብ ጣዖት የሆኑብን በቃ አንተ ከእንትን ትበልጣለህ ከአባቶቻችን። እሷ የምታውቀው ያን ነው ህይወት የሆነው ግን በቃ ለዘላለም እንዳትጠማ ርፍ የሚያረጋት ነውሯን የሰወረላት የደበቀላት በቃ እንድትደባለቅ ያረጋት ብቻዋን በዛ በጠራራ ፀሐይ መታ ከመቅዳት ያቆማት አባቷ አጠገቧ ሆኖ እሷ ግን የምትጠራው አንተ ከዛ ትበልጣለህ። ዛሬ እዚህ ውስጥ ካላችሁ ድንገት ካላችሁ የምታዳምጡ ብዙ ነገር ሜርሚን ያው የብዙ የሚያነቡት ነገር አለ፣ የሚናገሩት ነገር አለ፣ የሚጠሯችሁ የሚጋብዟችሁ ወደዚህ ጌታ ነው። አጠገባችሁ ሆኖ ግን ልክ እንደለመዳችሁት ከቤተሰብ የወረሳችሁት ከአካባቢ የወረሳችሁት ከፍርሃት የወረሳችሁት እንዲሁ ብቻ ክርስቲያን እንዲሁ የክርስቶስ ተከታይ ሳትሆኑ ክርስቲያን የምትሉ
ካላችሁ ወጣቶች እዚህ ውስጥ እኔ በእድሜ ስለመበልጣችሁ ነው እንደዚህ የምለው ካላችሁ ልጆቼ ካላችሁ ወንድሞቼ ካላችሁ ጌታን የምታውቁ የሚመስላችሁ ልክ እሷ እንደተናገረችው አንተ ትበልጣለህ አለችው ተራኔው የሆነ ባሃጠገቧ ዝም ብሎ ስለቆመ ማለት ነው በኋላ ግን ጌታዬ ብሎ የሚያሰግድ ድምጽ ሲመጣ ግን ሲገባት ሩጣ ጉዷን የነገራትን ልታወራ ዞራለች አሁንም ይሄ ወጣት ልጅ ይሄንን ነው የሚያደርገው ቅድም ሲያለቅስ ሰማን በቃ በጣም ሲናገር ስሰማው ጌታዬን ስባርክ ነበር አባ ትውልድ አለ የተናገርከው ትውልድ አለ ገና እኛ የረሳን እኛ ያመለጠንን አጸድ እያጠፋ እየጠራረገ ላንተ ትውልድ አለ እያልኩኝ ነበርና አንዱ አንተ ነው ወንድሜ ጌታ ኢየሱስን ጠበቅ አድርገህ ያዝ ጠበቅ አድርገህ ወደ ኋላ መመለስ የለም እንዲህ ያስለቀሰ ፍቅር እንዲህ በቃ ያደረገ የነካ ስላንተ አላቅም ግን የነካ ጌታ ቀላል አይደለም እንዳይቀልብ ምናልባት ቲክቶክ ላይ ስለሆነ ብዙ ነገር የሰማኸው እንደዚህ ፋስት ፉድ አይደለም ቁጭ ማለትን ማንበብን ቅድም እንዳልከው ነው ስለ ኢየሱስ ሲባል ምናልክ ስለ ኢየሱስ ሲባል ብዙ ነገር ይተዋል ብዙ ሰው ይሸሻልና ማንም በማይኖርበት ሰዓት ሊያሳድግህ የሚችለው ኢየሱስ ማንም በማይኖርበት መስማት የሚሆንልህ ከኢየሱስና አደራ እልሃለሁ ይሄንን ጌታ ጥብቅ አድርገህ ዛሬም እዚህ ውስጥ ካላችሁ አሁንም በዚህ ምሽት ካላችሁ ኔጋ ምሽት ስለሆነ ነው ኤርሚ እንዳላችሁ በውስጥ መስመር ነፍሳችሁ ከምትቀበዘበዝበት እንድታርፍ እኛን ያሳረፈ ጌታ እንዲያሳርፋችሁ አሁንም ኢየሱስ አዲስ ነው ከብዙዎቻችሁ ምናልባት ስሜ ትንሽ ቀደም ሊሆናል ግን እግዚአብሔር በዘመናት ትውልድ አለው እግዚአብሔር ሰው አለው ይሄ መጨረሻው ሰዓት ደግሞ የመምጫው ሰዓት ላይ ደግሞ የሚበቀልባቸው ልጆች አሉት ለወንጌል ራሳቸውን ለይተው የቆሙ የማያመቻምቹ ያልተደባለቁ ሁሌ ራእይን ሳነብ በጣም የሚነካኝ ባንተ ዘንድ የተለዩ ልብሳቸውን በበጉ ደም ያጠቡ አሉ ባንተ ዘንድ ነው የሚለው በቃ ባንተ ዘንድ አሉ እንደገና ደግሞ የደከማችሁ እንኳን ብትኖሩ ራሳችሁን እንደገና ፊታችሁን እንድትመልሱ ወደ ጌታ እንድትመልሱ ባንተ ዘንድ ካለ በቃ አሉ ማለት ነው ጌታዬ ሁሌ እዛው ውስጥ ሰውረኝ እነሱ ውስጥ አስገባኝ ስትመጣ እንድትወስደኝ ኢየሱስ ይመጣል አሜን ስትመጣ እንድትወስደኝ ያ ህይወት አንቺ ጋር ኔትወርክሽ መሰለኝ አሁን እየተቋረጠ ነው ቅድም ግን ጥሩ ነበርና ተባረኪ ይሰማል አሁን ማሽ ቤተር ነው አሁን ጥሩ ነው ስኬት እንደሰማችሁኝ አላቅም ኢየሱስ ጌታ ነው ወንድሞቼ እዚህ ላይ ህይወት ቀልድ አይደለም ኢየሱስ ቀልድ አይደለም እዚህ ጋር የሚጮሁት ወንድሞች ቀልድ አይደለም ወደ ጌታ ወደዚህ እረፍት ነው ድንገት እንደዛ ሰማርያ ሴት የለመዳችሁትና የምታውቁት አንድ ነገር ብቻ ከሆነ እሱን እርግፍ አድርጋችሁ ወደ ኢየሱስ ነው የህይወታችሁ ጌታ
እንስራዋን ያስጣላት ኢየሱስ ነው። ያ ድምፅ ነው። ለሷ ነው የቆመው። ለሷ ነው እዛ ጋር ውሃ ጠጪኝ አላት። ይሄ እኮ የሚልሽን እኮ ማን መሆኑን ብታውቂ አላት። እኔ ኢየሱስ ነኝ ቢላት ምናልባት ብዙ ልትከራከረው ትችል ይሆናል። በቃ አንተ ትበልጣለህ አለችው። ትበልጣለህ? አዎ ይበልጣል። ኢየሱስ ይበልጣል። አሁን ከሚባለው እንዲህ አየሩ ላይ ከሚጮኸው አካባቢያችሁ ላይ ከሚጮኸው ነገር ይበልጣል። ኢየሱስ ይበልጣል። ህይወት ነው፣ እረፍት ነው፣ እረፍት ነው፣ ሰላም ነው፣ ሰላም ነው። ብዙ ወጣት እየተቅበዘበዘ ነው ያለው። ብዙ ወንድሜ በጣም በጊዜ አመልጠሃል፣ አመልጠሃል። ጠላት የሚበላው በየጊዜው የሚወስደው ህዝብ ብዙ ነው። ብዙ በህይወት የቆማችሁት ዛሬ ያላችሁት ዛሬ እንዲህ ድምፃችን የሚሰማው ከሱ ምህረት የተነሳ ነው። ከማንም በልጠን አይደለም፣ ስለራራልን ነው። እኛም ገባን። በቃ ልክ እንደ ገባትና ጌታዬ እንዳለችው ገባን። በቃ ይሄ ልጅም ቅድም እንደወሰነ እንደዛ የሚያንሰቀስቀው ጌታ ነው፣ ሌላ አይደለም። በቃ ፍቅር ነው። ኢየሱስ ሲነካ መቆም አይቻልም። እና አደራላችኋለሁኝ፣ ዘመኑ አልቋል። ተባረኩልኝ። አሜን። ተባረኪ፣ ጸጋ ይብዛልሽ። አሜን አሜን። እሺ ቡካዬ መተሻል። ምናልባት ቅድም ስጠራ ነበር ዞር ብለሻል መሰለኝ። ደጋግሜ በጣም ይቅርታ ስራ ስለነበርኩኝ ነው። ሁላችሁንም ሰላም እያቸዋለሁ። ግን በጣም 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 ከሚገባው በላይ የሰሙ ነገር አስደስቶኝ ነው ተልኮልኝ የመጣሁት እና ሰሙዬ አለ ወይስ ተኝቷል? አለ ሰሙ እንኳን እግዚአብሔር ረዳክ፣ እንኳን አቅም ሆነክ፣ እንኳን ለዚህ ቀን አደረሰ። እኔ በጣም በጣም ከሚገባው በላይ ቅድም ሳለቅስ ነበር የእውነት ስሰማና ስንተኛ ቀኔ ነው ሳለቅስ ማለት ነው። እና እግዚአብሔር የተመሰገነ ይሁን። በጣም ነው የተደሰትኩት ቅድም ስሰማ እግዚአብሔር ካልሆነ በስተቀር አቅም አይኖርህም። አቅም ሊኖርህም ልታስመስልም አትችልም። ሰሙን የሚያቅሰው Have you cleared any urine for 60? ሻሎም ሻሎም ሁላችሁ ነው። ሰላም ነው። አዲ ሰላም ነው። ያጂዬ ሁላችሁ ቆይ ለሚፈንሽ እሺ ሰው ስራ በዝቶባት ነው በመሀል። እሺ አንተ በልሳለች። እሺ እና I just want to say thank you very much ልላችሁ ነው። እኔ ነኝ ቶሎ ወርዳለሁ። እሺ ዳኒ እና እግዚአብሔርን ስላንተ አመሰግናለሁ። በጣም በጣም እግዚአብሔርን አመሰግናለሁ። በእግዚአብሔር ፊትና በሰዎች ፊት እንደዚህ ጌታን ስለተቀበልክ እግዚአብሔርን አመሰግናለሁ። ከአሁን በኋላ የሚገጥምህ ቀላል መንገድ አይደለም። መንገዱ በጣም ራፍ ነው የሚሆንበት፣ ግን እግዚአብሔር አለ። እኛ እንጸልይልሃለን። ሁሌ እንደምጸልይልህ እጸልይልሃለሁ። እነዚህ ወንድሞች ሁሉ ይጸልዩልሃል። ብቻህን አይደለህም። እግዚአብሔርን በጣም ነው ያመሰገንኩትና ወንድሜ በጣም ወድሃለሁ። እንኳን እግዚአብሔር ረዳ። thank you guys። እሺ ቡካዬ ጸጋ ይብዛልሽ። እሺ ቢኒሻ በቅደም ተከተል ወደ አንተ ልምጣ። እሺ ተባረክልኝ። አይ ቅድም ገብቼ ለሰው ለቅቄ ስለወረድኩ ነው ሳላወራ፣ ለዛ ነው ቀድማቸዋለሁ ያልኳቸው። ደግሞም ቀድማቸዋለሁ፣ ግን ይቅርታ አድርጉልኝ። አሁንም ተናግሬ ለሌላ ሰው መልቀቅ ስለፈለግኩ ነው። ኤርሚዬ ጌታ አብዝቶ አብዝቶ ይባርክ። በእውነት በአንተ ውስጥ ስላለው ጸጋ እግዚአብሔር እየተጠቀመ ስላለው ጸጋ እጅግ አድርጌ ጌታዬን አመሰግናለሁ። በዚህ ሁሉ ሰው ፊት ሁሌም እንደምለው በጣም ነው የምወድህ። ጌታ አብዝቶ ይባርክህ። እንዲሁም ዳግዬ ብዙዎችን በመዝሙር የደረስክ እንደገና ደግሞ በተለያየ አጋጣሚ ወንድሞችን እህቶችን እየነካ ስላለ ደግሞም ሌላ ሰርፕራይዝ ይኖራል በቅርቡ በዳጊ ዝማሬ ምክንያት ማለት ነውና
ጌታ እየሰራ ነውና እያደረገ ነው። ጌታ አብስቶ ይባርካችሁ። እንዲሁም ዳንዬ በጣም እየተጋ እየለፋ ያለ ነፍሳትን ለማዳን ወደ ጌታ ወደ ሞት የሚነዱትን ለመታረድ የተዘጋጁትን የምታድኑበትን ጸጋ የሰው ፊት ሳይገርፋችሁ በጣም በእውነትና በትክክለኛ ማለት በቃ በእውነት ስለ ወንጌል ቆማችሁ እያገለገላችሁ ስላላችሁ በጣም ነው ጌታን ስለእናንተ ባርከው። እንዲሁም ሌሎቻችሁም ማለት ነው እኛን አልጠራንም እንዳትሉ። በተረፈ ሰሙሻ እንኳን ደስ ያለ። በጣም ደስ ብሎኛል ወንድሜ። በእንዲህ ያለህ ጊዜ ወንድም ለመከራ ጊዜ ይወለዳል ይላል ምሳሌ ላይ። እንግዲህ አንድ ወንድም ዛሬ ተወልዶልኛል። የሆነ መከራ ችግር እንኳን ቢኖር ያንን መከራና ችግር የሚያቀልልኝ ወንድም ተወልዶልኛል። እኔም ወንድምህ ነኝ። እንኳን በህዝብ ፊት እንኳን በጌታ ፊት ይበልጥ ደግሞ በጌታ ፊት እንኳን ወንድማሞች ሆንን። እንኳን ከአንድ አባት የተወለዱ ወንድማሞች ሆንን። ተጨምረሃል። ደስ ብሎኛል። ኮርቼብሃለሁ። ይህን ሳልልህ እንዳይነጋብኝ ስጣጣር ነበር። ጌታ ይባርክህ ዜዶዬ። ለሰራው ስራ ደግሞ አመሰግናለሁ። ተባረኩ። ቀጥሉ ዳንዬ። በቃ ልወረድ ሌላ ሰው። እሺ ቤኒሻይ ሁላችሁንም ሰላም፣ ሻሎም። በክርስቶስ ጸጋ መወዳችሁ የተከበራችሁ የአባቴ ብሩካኖች ዛሬ በጣም ደስ ብሎኛል። ሰሙ ማለት ሰሙ ነው፣ ግን ማለት ነው የማይናደው ተናደ። አባባ ኢየሱስ ይችላል፣ ኢየሱስ ይችላልና ሰሙዬ ከማይቻለው ዓለም ወድቻለሁ። እንኳን በሰላም መጣ። ይሄኛው ዓለም ዝምተኛ ዓለም ነው። አባባ ኢየሱስ እንኳን ተቀበለ፣ እንኳን ደህና መጣ። የጠፋው በጉ ነበርክ። እሺ ወገኖች ድምፄን አንዴ ላሰማላችሁ። እሺ ተባረኩ፣ ጸጋ ይዛላችሁ። ሰሙሻ አይ ቲንክ እንዳይደክመው መተኛት ካለበት አጠራ አድርጉልለትና ሁለት ደቂቃ ደግሞ እሺ ቴንክ ዩ በዘመን ማለት ነው የማትጸጽበትን ውሳኔ ወሰንክ። ሌላኛው ኤርሚያስ ትሆናለህ። አይኑ ማንበብ እንደምትወደቃለሁ በደንብ እከታተላለሁ። አሁን ጥይቱ አንተ ጋር ገብቷል። ለማን ነው የምትተኩሰው ነው? የቱ ጋር ነው የምትተኩሰው ነው? አሁን የቤት ስራ ያንተ ነው። ለሞተው ወይስ ለፍጡር? እሱን ለአንተ የቤት ስራ ነው። እዚህ ጋር የምታየው የሞተው የተሰቀለው ነው። ከዚህ በኋላ መቼም ለፍጡር ተኩሳለህ ብዬ አልጠብቅም። ጥይቱ ያለው የተሰቀለው ጋር ነው። በደንብ ታውቃለህ፣ ወንጌልን መጽሐፍ በደንብ ታውቃለህ። እሱን ለአባባ ኢየሱስ አድርገው። ለአባባ ኢየሱስ ከሱ ውጭ ማንም የለም። ከሱ ውጭ ማንም የለም። ደግሜ እነግርሃለሁ፣ ከሱ ውጭ ማንም የለም። አባባ ኢየሱስ ኃይለኛ መሆኑን እና እሱን ደስ ስላለ ደስ ብሎኛል። እንኳን ወንድማችን ሆንክ። ጨርሻለሁ። ኤርሚ እሺ ዴቭ ጸጋ ይብዛልህ፣ ተባረክልን። እሺ በሬ አለ ትንሽ ነገር ብዬ ቦታ ልልቀቅኔ። እሺ እሺ ተባረክ። መግባት የፈለኩት ሳሚን ብዙ ጊዜ እዚህ እናንተም ጋር ገብቶ ሌላም ቤት ውስጥ ሳገኘው በጣም ነበር የምናደድበት። ብዙ በቴክስት የምናገራቸው ነገሮች አሉ። ኤርሚንም ጭምር ሳናድደው ነበር። ኤርሚ ደግሞ የሚመጣውን ይሄን በሩቁ እያየ ነው መሰለኝ፣ ብዙ ይታገሳል። እኔ ደግሞ ከሳሚ የምሰማው ድምፅ
ወጣት ኢንተለጀንት እንዴት አይም ይሄን ሁሉ ነገር እንዴት ነው እንደዚህ ማየት ያቃተው ብዬ በጣም ነበር የምናደደው። እና ዛሬ ታዲያ ጌታ ጳውሎስን አይኑን ሳውሮ ነው የተገናኘው። አሁን ግን እሱን ልቡን ነው የሰነጣጠቀው። ገና መጀመሪያ ገብቶ ሲወጣ ገብቶኛል ጌታ እንዳገኘው ገብቶኛል። ስለዚህ ወንድሜ ልብህን የለወጠልህ እንደገና ቅዱሱንም ታይ ዘንድ የወደደ ጌታ አይጥልህም አይተውህም። ሰው ብቻ አይደለም ሰይጣን ራሱ የሚጠቀምባቸው ሰዎች ብቻ ሳይሆኑ ሰይጣን ራሱ መንፈስ የሆነው ብዙ ይዋጋሃል። ጠንክር። እንደ ጳውሎስ ጌታ በብቃት የሚጠቀምብህ ሰው ነው የሚያደርግህ። ይጨምርልህ፣ ያብዛልህ። መጀመሪያ ገብቼ ነበረ ይሄንን ለማለት። አሁን እድሉ ስለደረሰኝ ጌታ ይመስገን። ወጥቼ ታች አዳምጣለሁ። ቴንክ ዩ ዳኒ ባግሻይ። እሺ ትንሽ ደቂቃ ስላለኝ ልበል። የተወሰነ መሀል ላይ ተቋርጬ ነበር፣ ያመለጠኝ ነገር ይኖራል። ያው ሰሙዬ ጌታን ሲያገኝ ሰምቻለሁ፣ እልል ብያለሁ። በጣም ደስ ብሎኛል። ስራ ላይ ስለነበርኩ ነው ደስታዬን መግለጽ ያልቻልኩት። ክብር ሁሉ ለእግዚአብሔር ይሁን። እንኳን ጌታ ረዳህ፣ እንኳን ጌታ አገዘህ። አለቀ በቃ። ይሄ ነው እንግዲህ ክርስትና። ሰዎች ወደ ነፍሳቸው ቤዛና እረኛ ሲመለሱ ወይም እንዲመለሱ ማድረግ ነው። ሲመለሱ ማየት ነው። የዛን ደስታ መካፈል ነው። ይሄን ክፍል ልበለው ላንብበው። አንደኛ ጴጥሮስ 2:23 ላይ እንደዚህ ይላል። ከ24 ጀምሮ ያለውን ላንብበው። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። በመገረፉም ቁስል ተፈወሳችሁ። እንደ በጎች ትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል ይላል። ትላንትና የተናገርኩትን ሙሉ ለሙሉ ለመድገም ሞክራለሁ። ሙሉ ለሙሉ ደግሞ ሌላ ቤት የተናገርኩትን ማለት ነው። የነፍሳችን እረኛና ጠባቂ ማለት የነፍሳችን ቤዛና ወይም ባለቤት ማለት ነው። የነፍስ ልዩነቱ እዚህ ጋር ነው። አየህ፣ ከሌ ቤዛ ነው ከሊት ቤዛ ነች ምናምን ስትለኛለህ እንጂ የነፍስ ቤዛ ነው ከሌ አትለኝም። እሱማ እኛ ሰፈርም እኮ ቤዛ የሚባል ባንክም አለ። ቤዛ የምትባልም ሴትዮ አለች። አሁን እዚህ ቤት ያለው ቁም ነገር ምን መሰለ? የነፍስ ቤዛ ነው እያወራን ያለው። ሰዎች ወደ ነፍሳቸው ቤዛ፣ እረኛ፣ ከምንም በላይ ደግሞ ሜከሩ ደግሞ ኦነር ነው። የነፍሳችሁ ሜከር፣ የእናንተ ሜከር ወይም የእናንተ ሰሪ የእናንተ ባለቤት ነው። ገብቷችኋል? ሰዎች ከእንትን ሃይማኖት ወደ እንትን የመጡ ይመስላችሁ ሰዎች አሉ። ሰዎች መመለስ ያለባቸው ወደ ባለቤታቸው ነው። እሱ ነው የህይወታቸው ኦነር። ትላንት የሚሰጠውት ምሳሌ ባጭሩ ላስቀምጥ። ለምሳሌ የሆነ መኪና አስቡ፣ የሆነ BMW or Mercedes የሆነ መኪና አስቡና የዛ መኪና ኦሪጂናል ዕቃ ያለው ሜርሴዲስ ጋር ነው። በተመሳሳይ የተሰሩ የተለያዩ ቦታዎች ሊኖሩ ይችላሉ። የተለያየ ቤተ እምነት ውስጥ፣ የተለያየ ቦታዎች ውስጥ ኦሪጂናል ዕቃው ግን ያለው ሜከሩ ጋር ነው እንጂ እኮ ትናንሽ ሰላሞች አሉ እኮ። ዓለም እኮ ትሰጣለች ሰላም። እዚህም እዛም ሃይ ኮፒ የሆኑ ዕቃዎች አሉ፣ ፌክ የሆኑ ዕቃዎች አሉ፣ ትናንሽ ሰላም የሚሰጡ። ዘለቄታ ሰላም የሚሰጠው ግን ኦሪጂናሉ ማለት ሜከሩ ጋር ነው። የሜርሴዲስ ዋና ዕቃ የሚገኘው ሜርሴዲስ ጋር ነው። ልክ ተሴም ያንተም ትክክለኛው ሰላም የሚገኘው ያንቺም ትክክለኛው እረፍት የሚገኘው ሜከርሽ ጋር ነው። ሰው ወደ ሜከሩ ከተመለሰ እነከለ ያስፈልጉት። እንዲያውም አንድ ወንድምን ሳወራውን ይሄን የጠየቁት የሱን ያህል ወይም እሱን የሚተካ አለ ወይ? እግዚአብሔርን የሚተካ ወይም እንደ እግዚአብሔር አይነት አለ ወይ አልኩት። ኧረ የለም ማለት በቃ እንደ እግዚአብሔር የሚተካ ከሌለ እንደ እግዚአብሔርም አይነት ከሌለ የሰራኝ እሱ ከሆነ ለጎደለው ሰላሜ ትክክለኛው ኦሪጂናል ዕቃ ያለው እሱ ጋር ነው። ትክክለኛው በቃ እረፍት ስትፈልጉ ከሱ ነው መሸመት ያለባችሁ። የዘላለም ህይወት ከሱ ነው የሚገኘው። he is the maker። ገብቷችኋል? ፌክ ዕቃ ብትለጣት የሆነች ጊዜ ሊያስነዳ ይችላል። የሆነች ጊዜ ርቀት ልትሄድ ትችላለህ። በህይወት የሆነ ዘመን ልትጓዝ ትችላለህ። ከሆነ ቤተ እምነት ጋር የሆነች ርቀት ልትሄድ ትችላለህ። ዓለም እንደሚሰጣችሁ ሲል ዓለም የምትሰጠው ሰላም አለ ማለት ነው። ልዩነቱ ግን ምንድነው መሰላችሁ? እሱ ጋር የሚገኘው ሰላም፣ እሱ ጋር የሚገኘው እረፍት ልዩ ስለሆነ
እንደ በጎች ተቅበዘበዙ የነበራችሁ ሁሉ ወይም የተቅበዘበዛችሁ አሁንም ያላችሁ ወደ ነፍሳችሁ እረኛና ጠባቂ መመለስ አለባችሁ። እሱ ጋር ነው ያለው። እሱ ስለሰራችሁ እሱ ነው የሚችል። ሌላ ሰው ቢመጣ ማንንም አይሞላውም። ገንዘብ አይሞላው፣ ዘመድ አይሞላው፣ መላእክት አይሞላው፣ ቅዱሳን አይሞሉት፣ ሰማዕታት አይሞሉት። ማን እንደ እግዚአብሔር ወገኖች? ማን ይሽሩን ወይ በደመናት ላይ እንደሚራመድ እንደ እግዚአብሔር ያለ ማንም የለም። ሰው አንተ የምትጠራቸው ቅዱሳን ምናምን ሰማዕታት እኮ ብራዘር መሬት ላይ አቀቷቸዋል መራመድ አቀቷቸዋል። ይሄ የምንለው እግዚአብሔር ኤክስፕሌን ልታረገው ፈልገህ ራሱ ቃላቶች ነው አይገልጹልህም። እንኳን ልታስተካካው እንኳን እከሌ እሱን ቦታ ተክቶ ሊሰራ እንኳን እከሌ እንደ እግዚአብሔር ሊረዳ እንደ እግዚአብሔር ቤዛና እረኛ ጠባቂ ሊሆን ይቅርና ሁሉም ጠባቂ የምትላቸው ሁሉ ጠባቂ ይፈልጋሉ ወይም አዛዥ አላቸው መላእክት ከሆኑ። ሰው መመለስ ያለበት ወደ ጌታ ነው መመለስ ያለበት። ሃይማኖት ብትቀያየር ከዚህ ወደዛ ብትዞር ምንም የሚቀየር ነገር የለም። ያንተ ነገር የሚቀየረው ኦሪጂናልህ የሰላምህ ምንጭ የእረፍትህ ምንጭ ሰሪ ያበጀጋ እሱ ጋር ነው መመለስ ያለብህ። እሱ እጅ ላይ ቢበላሽ አስተካክለዋል፣ ያቀበታል። እሱ አይደለ ሸክላ ሰሪው፣ እሱ ያቀበታል። ምን እንደጎደለ ያውቃል። ትክክለኛው ነገር ይገጥምልሃል። ባዶ ቦታ ያልከው ነገር ላይ እሱ ሙላት ይሆናል። ማን ይተካዋል እኮ አላችሁ እኮ ያቺ ምችም ትሸጣለች እኮ ያም ይሄም ኦፈር ያደርጋሉ። ሁሉም እኮ ይሸጣሉ። ግን ማን እንደ እግዚአብሔር እኮ አሁን እኮ ይሄ ነው ሰው እረፍ የሚለው። ወንድማችን ቅዱስ ሲናገር ነበር። ሰው እረፍ የሚለው ወደ ነፍሱ ጠባቂ እረኛ ሲመለስ ነው። ያ ማለት ምንድነው? እነከሌ ቦታውን ሲለቁ ማለት ነው። የተነቀለ የፌክ ዕቃ፣ ፌክ ፕሮሚስ፣ ፌክ ቃል ኪዳኖች የተነቀሉ ይጣሉና ኦሪጂናሉ ዕቃ ሲገጠምልህ ማለት ነው። ስፍራውን ጌታ ሲቆጣጠረው ማለት ነው። ተክተውትም አይሰሩም፣ እሱም ተክቶ ማንንም አይሰራም። አማካሪም አይፈልግም፣ ረዳትም አይፈልግም። ከዚህ በፊትም ሲያደርግ አንተንም ሲሰራ ዛሬ ምን ተፈጥሮ ነው ከነከኔ ጋር ተጋግዞ የሚረዳ? ያኔ ሲሰራ ከማንም ጋር ያልሰራ ዛሬ ላይ ነው እንዴ እነከሌ የሚያስፈልጉት እንዴ? እነ ሰማዕት እነ መላእክት ምናምን ብትለኝ ምን ነው ያኔ ሲሰራ ሳይኖሩ ዛሬ ላይ ካለነሱ የማይሰራ አስመሰልከው? ያኔ ሲያበጅ እኮ የረዳው የለም፣ ያገዘው የለም፣ ያማከረው የለም። ኧረ አፍንጫው አረዘመን ብልህ ነው ትንሽ እግሩ እንትን አላለም ያለው የለም ያኔ አይደል? ታዲያ ዛሬ ምን ገጥሞት ነው እግዚአብሔር ከነከሌ ጋር ካረዳኸኝ የምትለው? ይችላል ነው የምልህ። እንደ እግዚአብሔር ያለ ማንም የለም ወገኖች። በጣም የሚለይ አምላክ ነው። ሰዎች ወደሱ ነው እነከሌን የጣሩ መምጣት ያለባቸው። የነከሌን ፕሮሚስ ወደዛ ዞር በል እያሉ ምን አንተ ራስ እንደኔ ረዳት ፈላጊ አይደል እንዴ? አንተ ራስ እኮ ከኔ ኩልኩ የምታንጋጥጥ ከሆነ ረዳቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው ማለት ያለብህ እኮ አንተ ራስ እኮ እንትን ሰላም ፈልገህ ወደ እግዚአብሔር የምታንጋጥጥ ከሆነ ሄልፕ ፈልገህ መድኃኒቴ እኮ ያለችነች ያልክነህ አንተ ራስህ ማለት ነው። ታዲያ እኔ ወደ አንተ እንትን እላለሁ እንዴ? የማያማክሩት የሚያማክር፣ የማይረዱት የሚረዳ፣ የማያግዙት የሚያግዝ ነው ወዳጅ ማለት። ወዳጅ ይሄ ነው። the best friend I ever still have is God። እኔ ማን እንደ እግዚአብሔር ማንም የለም ወገኔ፣ ማንም የለም። ሰው መመለስ ያለበት ወደዚህ ጌታ ነው። እየጣለ 50 እንተባበር አይቻልም። ያው ጥሩ ዘመድ አለኝ ባለስልጣን እሱ ላይ ጌታ በተጨመረበት ብሎ ነገር የለም። ያለ እሱም መስራት ይችላል እግዚአብሔር። ያለ መስራት የሚችል ጌታ ነው። የተባበረ አይደለም፣ የተጋገዘ አይደለም። ኖ ያለ መስራት ይችላል። በደንብ ይችላል። ሊያስቆጣችሁ ይችላል ስም ብጠራ። ያለ እሷም ያለ ከሌም ብዬ ብናገር ስም ብጠራውን ትናደዳለህ። ግን እውነት ነው። ያለ እዛም ይሰራል፣ ያለ እሷም ይሰራል፣ ያለ እንትናም ይሰራል፣ ብቻውን ይሰራል፣ ይችላል። እንዲያውም አንዳንድ ጊዜ አዳምን አስተኝቶ ሔዋንን ያወጣት አንድ ፓስተር ሲናገሩ ጥሩ አገላለጽ ስለገለጠው ነው። ስክሪፕቸራሊ እንደዛ ነው ማለት አይደለም። እንዲሁ ይመስለኛል አለ አላሰራ ስለሚለው ነው። አዳም እንዴ ጌታ ሆይ ምንድነው ጎኔ ጋር የምትጎረጎረው? ቆይ ኧረ ጌታ ሆይ ምናምን ስለሚለው አለ አስተኝቶ ሔዋንን ሰራታል። አንዳንድ ጊዜ እንደዚህ እያስተኛን ቢሰራ ሳይሻል አይቀርም። ቆይ ከሊም ጌታ ሆይ ቢጨመር አይሻልም? ምን መሰለ መላእክቶች እዚህ ላይ ቢሳተፉበት እኮ የበለጠ ይሳለጣል። ገባህ አይደለ? እንትን እኮ ነው እነሱ የበለጠ በረከታቸው እንዲደርሰኝና የነሱ ደግሞ ድል የነሱና በብዙ ጸሎት የተጉ ምንድነው የምታወራው ነው የሚል እግዚአብሔር። እና አስተኛህና አንዳንድ ሔዋኖችን ያወጣል እግዚአብሔር። አንዳንድ
አላሰራ ስለም አይፈልግም ነው ምል ምንም አገዙኝ እርዱኝ ብሎ አያውቅም እንደ ብልት ኦፍ ኮርስ እንደ ብልት አንዱ ስለ አንዱ ይጸልያል ትእዛዝ ስለሆነ እንደ አክት እንድታረክ ማለት ነው እንደ ብልት እግዚአብሔር ቃል ስለሆነ ማለት ግን እሱን እንድታገዘው አይደለም ያ ባይሆን እሱ ስለማይችል አይደለም ወደ ምድረ በዳ ወስዶ ማባበል ስለማይችል ነው እንዴ አይደለም ይችላል እኮ ምንም በሌለበት ቦታ ወስዶ ማንንም በሌለበት ቦታ ክሌም የማያረግ ባይዘው እኔም አለውበት ታውቃለህ እኔ እኮ ከሌን ወደ ጌታ እንዲመጣ ትንሽ የማይባልበት ቦታ ወስዶ ማባበል ይችላል እግዚአብሔር ማንንም እንዳይሳተፍ ማለት ነው ዛሬም ድረስ ቅድም እኮ ነገርኩህ እኮ አልገባሽም እንዴ ሲሰራሽ ያኔ እነማን ማረዱትና ነው ዛሬ ላይ ለተቃቀን ጉዳዮችሽ እነከሊትን ያስገባሹ መሃል ላይ ምን ዛሬ ምን ገጠመው እግዚአብሔር ሲሰራሽ ከባዱ እኮ መስራቱ እኮ ነው ባይ ዘ ዌይ ሪፔር ከማድረግ ሜክ ማድረግ ይከብዳል እኮ ታዲያ ማደስ ከበደው ነው ምትኝ መስራት ያልከበደው እግዚአብሔር አራውጣ በእናትህ እናውጣ ኮተታ አውጣ ፍጡር የተባለ ኮተት አውጣ አያስፈልግህም ሙላት ነው ኢየሱስ ቤት ገባ ማለት ሙሉ ግጥም የሆነ የሚታው ቦታ ለነከለ የሚታው ቦታ ሊኖር አይገባም ነው ማለት እኔ ስለ ዲስሪስፔክት ስለማድረግ አይደለም ያወራው ያለሁት ወዳጅ ዘመዶችን ሰማዕታትን ቅዱሳንን መላእክትን ዲስሪስፔክት እኔ እንደሱ ስለሱ አላወራው ምን አመጣው ዲስሪስፔክት ምን አመጣው ግን አይኖቼን ከተራሮች አንስቼ ሰማይና ምድርን ወደ ሰራ ወደ እግዚአብሔር ማድረግ አለብሽ አለባችሁ ተራራ አስበዋል እነ ተራራ መፍትሄ የላቸውም ወንድም ያትልፋ ከዳዊት የምትማረው ይሄ ነው እነ ተራራ እነሱ እኮ በብዙ ጽናትና በብዙ የእምነት ተጋድሎና እንትን ያሉ ምናምን ብትለኝ እነሱ ራሱ ያለ እግዚአብሔር አይችሉም ስለዚህ ብልጥ ከማጋ ነው የሚሄደው ቶሎ ሜከሩ ጋር ይሄዳል ሰሪው ጋር ኦሪጂናል እንትኑ ጋር ባለቤቱ ጋር ነው የሚሄደው የዘላለም ከፈለክ ነው ማውራ የዘላለም ጊዜያዊ የትም ቦታ አለ ጊዜያዊ አይ ቲንክ ሰሙ ይሄንን ያውቀዋል ለሰሙን ምንም ነገረው ነገር የለም በደንብ ያውቀዋል ዘላለም ስለፈለገ ነው እንጂ ጊዜያዊ ብዙ ቦታ አለ ፕሊዝ እልሁን ተወውና በጠይቀው ይሄን ጥያቄ ጠይቀብችሁ ብቻ ልጨርስ ይሄን ጥያቄ ለምን ፈለከው ቆይ የፍጡራንን ጣልቃ ገብነት ለምን ፈለከው በህይወት ለምን ለነሱ መገበር መንበርከክ ማጠን ማጨስ ምናም ለምንድን ነው የፈለከው ቆይ ባታረቆይ ምን ይመጣል እስኪ ንገረኝ እስኪ ቆይ ቅጣት አለ ምናልባት እኔ የማላቀው የከሌን ጣን እንትን ባለማለቱ ሻማውን ሳያበራና በዓሉን ሳያከብር እንትኑን ዝክሩን እንትን ሳይል የተባሉ ሰዎች የሚቀጡት ቅጣት አለ የለም እኮ የለም ብራዘር የለም ሰው ሰራሽ ትምህርት ነው የለም ከህይወት መዝገብ ላይ የሚያጽፍ አለማጠን አለ አለመዘከር አለ ከህይወት መዝገብ ላይ የሚያስፍቅ የዘላለም ህይወት የሚያሳጣ በዓል አለማክበር አለ እንትናን በዓል መቅንትንን ከህይወት መዝገብ ላይ የሚያስቀር መቃብር አለመሳም አለ ብለ ያሰብክ ነው የምርህ ነው የፍርድ ቀን አስበዋል ያዙልኝ ሲል እከሌ የሚባለው ሰማዕት መቃብሬን በደንብ አልሳመም አተለይን ሳይጠጣ ያዙልኝ እሱ ሰውዬ እንዳይገባ አስፍቁልኝ ስሙን የሚል ይመስልሃል አረ ከረኛ ጋንተ ወዳጅ ከሆንክ ማን ያገባዋል ማን ኮምፕሌን ይኖራል አው የሚያለቃቀስ ይኖራል ለምን አልሰገደም ለምን አልገበረልኝም እንትን ሳይል ያስለመደኝን አሳድጌ የሚል ብዙ ሊኖር ይችላል ሰርቼ ግን ሚል አይመጣም እና አሳድጌዎች ብዙ አሉ በየቦታው አሉ እነሰርቼዎች ናቸው መምጣት የማይችሉት ክሌም ማድረግ አንተን የማይችሉት አም ዘ ኦነር ማለት አይችልም ሁሉም ሰው አይልም አሳድግ ያለው እንትን ብያለው እኔ እኮ አስገብቼ ባለፈው እንትን ብዬ ሚል ይመጣል እንጂ ሰርቻለሁ ሚል አይመጣም ኮምፕሌን ይኖር ይሆናል ብራዘር ማንንም ግን ከጁ አይፈለቀቀ ማንንም he is the maker ስለዚህ ለዚህና ለእንትን ጉዳይ የፈለካቸው ነገሮች ዞር አርጋቸው ረዳት ነው የፈለከው ሁሌ እናገረዋለሁ ያዕቆብ ላይ ያለው ፍጹም ስጦታ ከብርሃን አባት ከእግዚአብሔር ብቻ ነው በጎ ስጦታ ፍጹም በረከት ከብርሃን አባት ከእግዚአብሔር ብቻ ነው ለበረከታቸው እንዲያድርብኝ ትለኛለህ ከእግዚአብሔር በላይ ምን ሊባርኩኝ ከሜከሬ በላይ ምን ሊባርኩኝ እኔ አይባርኩም አላልኩም ሰላምም አይሰጡም አላልኩኝም ዓለም እንዴት ትሰጣለች ራሱ ግን ኢየሱስ እኮ ያለው እኮ ትሰጣለች
ግን ዓለም እንደምትሰጣችሁ ሰላም አይደለም ያለው ምንድነው? ዶንት ዌስት ዮር ታይም ያለ እኮ ነው ብራዘር። በረከታቸው እንትን እንዲልና የነሱ የቅዱሳን ምናምን ትለኛለህ። ምን ከእግዚአብሔር በላይ ምን ይባርካሉ? ወይ አሳምነኝና ከእግዚአብሔር በላይ ይባርካሉ ብለህ አሳምነኝ። እንዲያሳስቡልን አትበለኝ። የኔ የሚረሳ ጌታ የለኝም። የሚረሳ እግዚአብሔር ካለ በእርግጥ ያሳስቡልህ። የኔ የምልህ እግዚአብሔር ሰማይና ምድርን የሰራው እግዚአብሔር አሳሳቢ አስፈልጎት አያውቅም። ኦፕስ አይልም። ትላንትም ተናግሬዋለሁ። ወይኔ ከሌ ጉዳይ ረስቸው እንኳን ነገርሽ አይገርምሽም? ያው ታውቃላችሁ ስራ ይበዛብኛል፣ ዓለምን ነው ማስተዳድረው እንግዲህ ምናምን የሚል ጌታ አይደለም ነው ማወራ። ኖት ይዞ ያነበበ የሚረዳ ጌታ አይደለም ያለ ብራዘር። ወደ ሜከር ተመለስ። በቃ ወደ ሜከር ታውቀዋለህ እኮ አንተና ሜከር ህብረት እንደሌላችሁ ታውቀዋለህ። እኔ ዮሐንስ ላይ እንደሚናገረው ማለት ህብረታችን ከአብ ከልጁም ከክርስቶስ ጋር ነው። አንተ ቤት ይሄ ነው አንተ ቤት አይደለም። ከብዙ ነገር ጋር ነው ህብረት የምታረገው። ከጎዝ ጋር ህብረት ታረጋለህ። እንዳንተው ሄልፕ ከሚፈልግ ጋር ህብረት ታረጋለህ። ህብረት ስልህ ከሱ ሄልፕ ፈልገህ ማለት ነው። እኔ ስለ መንፈሳዊ ስለ ወንድሞች ህብረት አይደለም ማወራው። እንዴት ሰው ከሌላ ደካማ ይጠይቃል? እስረኛ እንዴት ከሌላ እስረኛ መፈታትን ይጠብቃል እንዴ? ያም እኮ ራሱ መፈታት እያሰበ ነው። ያማች ማን ነፃ መጥቶ ባወጣኝ እያለ ከዛሬ ነገ የመዝጊያው በር በተከፈተ ቁጥር ተረኛውን እያለ የራሱን ተራ የሚጠብቅ እኮ ነው እንዴ። ምን ሆነሃል? ወደ ሜከር ተመለስ ብራዘር። በቃ አስወጣ። በጠቅላላ ነጋዴ ሚድልማን ምናምን አስወጣና ወደ ሜከር እስቲ ምን እንደሚቀር ከዛ ታየዋለህ። እስቲ ያሳምኑ ይጥሩና ምንድነው የሚሉ ዘወረስቲንግ የሚነግሩ ምንድነው እነሱ እንትን እንዴ ይፈጥን ይሆን ምናልባት ምን አይነት ሪዝን ሊነግሩ ይሆን አላውቅም። መተው እሱ ቢነግርልህ እሷ በትነግርልህ በማለድልህ ምንም አያስፈልገኝም። ኃጢአተኞችን ይወዳል። አልሰማም አላለም። ኃጢአታችሁ ከታጠበ በኋላ በሰልፍ አስገቧቸው የሚል ጌታ አይደለም። ኃጢአትን አይወድም። አዎ ደካሞችን ይወዳል። እስክትበረታ ነው የምትጠብቀው። ለምን የበረቱ አማላጆችና ጓደኞች ዘመዶች ትፈልጋለህ? ብራዘር አያስፈልግም። ከነ ድካም ወደ ጸጋው ዙፋን ፊት መምጣት ትችላለህ እንዴ። ደግሞ የማን ደፋር የሚል ጌታ አይደለም ያለን። እንዲቆሸሽ ብለን የፊት ትመጣለህ የሚል አይደለም። እያወራን ያለነው ስለ እከሌ ስለሚባለው የሀገራችን ኢንቨስተር ወይም ነጋዴ ምናምን ሰውዬ አይደለም እያወራን ያለነው። እሱ ጋር ለመድረስ ልክ ነህ። እሱኛው ሰውዬ እነከሌ ነግረውልህ አይደለም እኮ ምን መሰለሽ አወር ወስዷል፣ ታጥቧል እኮ መሰለ ጸባዩ ተስተካክሏል፣ እንደ ድሮ አይደለም፣ ጥጋቡ በርዶለታል ምናምን ብለው እንትን ገፋፍተው የሚያስገቡ አሉ። ኖ እሱ እነከሌ ጋር ነው። ስለ እግዚአብሔር እኮ ነው የምታወራኝ። ከነ ድካም ከነ እሪያ ሽታህ መመለስ ወደ ቤቱ ትችላለህ። እነከሌ ሳያጥቡህ እስኪ ኑኑ ሎሌዎች በአገልጋዮች እስኪ አጠባ አድርጉ ተመለሰ። ያ ልጅ ደግሞ አባክኖ መጣ። ይሄ እንደው ይገርማል። ብቻ ድሮም እየነገርኩትና ሚልጌት አይደለም። እሱ ነው ወጥቶ የሚያቅፈህ፣ እሱ ነው ወጥቶ የሚቀበል። መሀል ላይ ሚዲየተር አስገብቶ ምናምን እስኪ ቼክ አድርጉት አይልም። መቼም እናንተ ካላችሁ አደርገዋለሁ እንጂ እኔ የሰራኝ ጉድ አይደለም። መቼም ይሄ አያፍርም እኮ ደግሞ አይኑን በጨው አጥቦ መጣ ምናምን አይልም። ብራዘር በምንኛ ላስረዳ እንግዲህ ያንተ ረፍት ያለው እግዚአብሔር ጋር ብቻ ነው የምልህ። ከዚህ ውጭ የሰበኩ እንዳትሰማ። ወንጌል ስለ እናቱም ስለ አክስቱም ስለ አጎቱም አይደለም፣ ስለ ሐዋርያቱም አይደለም። ወንጌል ስለ ልጁ ነው። ሮሜ 1:4 ምን ልስበክህ? ሌላ ምን ልንገርህ? አይደለማ መሰለህ። ጥሩ እኮ እኛ ቤትም ቤተ እምነትም እኮ ስለ ልጁ እንሰብካለን። ግን አትበለኝ፣ አልፈልግም። ሌላ እሱ ሊያረግ ብሎ የማይጨርሰው ነገር አለ። እሱ ቢረዳ የሚጎል ነገር አለ። እነከሌ የሚያስፈልጉኝ እሱ ሊያግዝ ብሎ የሚረሳው ነገር አለ። እሱ ሲሰጠኝ የሚያጎል ነገር አለ። ሙላት ነው ኢየሱስ ብራዘር። በቃ ሰው እረፍ የሚለው መች መሰለ? ሙሉ ለሙሉ ሐሳቡን ነገሩን በእግዚአብሔር ላይ ሲጥር፣ በሜከሩ ላይ ሲጥር። ምንም ስፔር ፓርቱ ጎደለኛ አይል ሜከር አይልም እኮ ታውቃላችሁ። ቢጎለው ይሰራል። ስፔር ፓርቱንም ይሰራዋል እግዚአብሔር። እንኳን ፓርትን አንተን ሰርቶ የለ እንዴ? ምን ችግር አለበት? እዛ ግን ከሄድክ ቃልቋል እስቲ ግን ታዞ ነው የሚመጣው ይጠብቁ ምናምን ይባላል። ፓርትህ፣ ሰላምህ፣ ደስታ ገና ታዞ እስኪመጣ በገንዘብ ለፍተህ ምን። አረ ብራዘር በምንኛ ላስረዳ? በቃ መቅበዝበዝ ይብቃ። አይሰለችም እንዴ ብራዘር? ይሄን ነው ልሰብክ የምችለው እንጂ ጴንጤ ስለሆንኩኝ የዘላለም ታገኛለሁ እያልክ ሌላ ታሪክ ውስጥ ትገባለህ። አረ ብራዘር እንትን ስለሆንክ አይደለም። አንተ የጌታ ስትሆን ነው አንተ የምታርፈው። ዝም ብለህ ስም ስትቀያየር ልትኖር ትችላለህ። ምንም ያንተ ህይወት የሚቀየረው ሜከር ጋር ስትመጣ ነው። ሜከር ደግሞ እግዚአብሔር በአንተ ላይ ኃላፊነት ባለስልጣን ጌታ እከሌስ ምን መሰለ አቡነ እንትና ምናም ሲሉ ጥሩ ስለ እግዚአብሔር የተጋደሉ ሰማዕታት ወንድም እህቶች ከሆኑ እግዚአብሔር ያክብርልኝ፣ እግዚአብሔር ይባርካቸው። የኔ ፎከስ ግን የኔ ትኩረት ግን ኢየሱስ ነው።
ከሱ ውጭ መስማት አልፈልግም። አይደለማ ምን መሰለ በእንትናቸውና በእንትናቸው እንትን እንድታገኝ ይሄ ታገኛለህ ያላችሁኝ ነገር በኢየሱስ ይገኛል። እሱማ ይገኛል። በቃ እሱማ ካላችሁ በኋላ ሌላ መስማት አልፈልግም። ካልተገኘ ወደ እነሱ ልሂድ። የምታሳምነኝ እንደሱ ነው። ታገኛለህ ከኢየሱስ ግን ምን መሰለ እቺኛዋን ከኢየሱስ አታገኝም ካልከኝ ጥሩ ነው። እንኳን በጊዜ ነገርከኝ ከከሊትም ሄጄ ልፈልግ። አይ ሁሉንም ከኢየሱስ ታገኛለህ ካልከኝ በኋላ ግን ብለህ ምንድነው የምትጨምርልኝ? አልፈልግም። ሌላ በቃ አልፈልግም። ፍጡር አልፈልግም። በቃ ወንድሞችን ወዳለሁ። አዎ ህብረት አደርጋለሁ። አዎ አንዱ ስለ አንዱ ይጸልያል። አዎ ስለ ሌሎች ይጸልያሉ። እኔ ስለ አየር ጸልይልህ እንዴ? ስለ ሀገሬ ጸልይልህ እንዴ? ስለ ሰላም ስለ ውሃው ስለ መሬት ጸልያለሁ። ወደ መሬት ግን አልጸልይም። ወደ ውሃ አልጸልይም። ልክ እንደዛ እንደማለት ወደ ወንድም አይጸልይም። ረዳት ወደሚፈልግ ወንድም አልጸልይም። ስለሱ ጸልያለሁ እግዚአብሔር እንዲረዳው። how hard is that to understand? ስለ ሹማምንት በደምብ ስለ ነገስታት ስለ ሀገር መሪዎች እንጸልያለን። ወደ ሀገር መሪዎች ግን አንጸልይም። ሰላም ስንፈልግ እረፍት ስንፈልግ ደስታ ስንፈልግ ወደ እነሱ አንጸልይም። ስለ እነሱ ግን እንጸልያለን። ይሄን ያልገባህ ሃይማኖት የሰራችብህ ፖለቲካ ይሄ ነው። ወደ እንድትጸልይ ያደርጋል። ግን ያ የምትጸልይለት ሰውዬ ራሱ ሀልፕ ፈላጊ ነው። ራሱ እኮ ነው የሚያስቀው። እንዴት ባሪያ ወደ ባሪያ ይጸልያል? እንዴት ባሪያ ለባሪያ ይሰግዳል? ቆይ አልሰግድም ብትል ለገብርኤል እስቲ የሚመጣው ነገር ንገረኝ። ምን ቅጣት አለ? የተጻፈን ያነበብከው ሐዋርያቶች ያስተማሩ ነገር አለ? ይሄ ሰውዬ ለገብርኤል አልሰገደም፣ ሚካኤልንም እንዲሁ በዓሉና ዝክሩን እየዘለለ ምናምን የለም እኮ you know it። እስቲ ከእግዚአብሔር ጋር ተጣብቆ በመላእክት የሚከሰስ ማን ነው? እስኪ ንገረኝ። ኦፍ ኮርስ ዲስሪስፔክት ማድረግ አትችልም። ወንድምህን መጥላት አትችልም። እኔ ሰማዕታቶችን ቅዱሳንን እንድትጠሉ አልመክራችሁም። መጥላትማ መጀመሪያ መጥላትን ምን አመጣው? ምክንያቱም ወንድሙን የሚጠላ ነፍሰ ገዳይ ነው። እኔ እየጠላ እነሱን የተሳደብክ ክርስቲያን የምትለይ እሱን ተው። ጥላቻ ላስተምርህ አልችልም። ግን ምንም ኤክስፔክቴሽን ከሰማይ ነው መሆን ያለበት ነው የምልህ። አግዝፈው ሃይማኖት አግዝፋቸዋለች እንደ ተራራ። አይኖችን ወደ ተራሮች አነሳው እንዳለ ብዙዎች አይኖቻቸውን ወደ ነከሌ አንስተዋል። እንደ ገዘፍ ያሉ ናቸው። ገባህ? ይሄ ከዚህ ነው ሄልፕ ብሎ የቋመጠ ሁሉ ራሱ ተራራው ምን ይላል? አረ ምን እኔ እረዳሃለሁ እኔንም የሰራኝ እግዚአብሔር ይሻላል ነው የሚል። በቃ ረዳትም የሚመጣው ከእግዚአብሔር ነው። በቃ ዛሬ በጠቅላላ አውጣ፣ ሰዎች አውጣ፣ ሃይማኖት አውጣ። ፓስተር ያስገባሃል ደግሞ እኛ ሰፈር ፓስተር አውጣ። ነብይ ደግሞ ሰሞኑን ያስገባህ ደግሞ አለ። ከነዘይቱ ከነገስታው ያስገባ አውጣ። ወደዛ ውጣልኝ በል፣ ዞር በልልኝ በለው። እስቲ አንተና እግዚአብሔር እንደማይሳካልህ እናያለን። እስቲ ጌታን ይዘህ ሙላት እንደማይሰማ የዛኔ እናያለን። ያኔ እውነት ወንጌል አልገባንም። ጨርሻለሁ። ቴንኪው፣ አመሰግናለሁ። ሰላም ብያለሁ። ቅዱሳን እኔ ልናገር መሰል ልተኛ ስለሆነ ከስራ ነው የተመለስኩ። ሰሙ ሳይወጣ ልባርከው ብዬ ነው። በጣም ነው ደስ ያለኝ። ሰላም ብያችኋለሁ ታች እስከ ላይ ድረስ ሁላችሁንም። ሰሙ በጣም ሁሌ የምከታተለው ወንድም ነውና እንዲሁ ከጴንጤ ሴቶች ከኔ ጋር ነው ብዙ ጊዜ የሚጋጭ በብዙ ነገርና ጌታ በእውነት እንደደረሰልህ ያወኩኝ መቼ ነው? ወደ መጨረሻው አካባቢ በጣም ጸልይልህ ነበር። በጣም እግዚአብሔር ካንተ ጋር ጉዳይ እንዳለው ካንተ ጋር ነገር እንዳለው የገባኝ በጣም ጥሩ ሁኔታ ላይ አልነበርክምና በጣም ማየው ነገር ነበር እና በጣም ነው የጸለይኩልህ። በእውነት እኔ ጌታን ያገኘሁበት ቀን እንደዚህ ደስ አላለኝም። አንተ ጌታን የተቀበልክበት ቀን በጣም ነው ደስ ያለኝ። እግዚአብሔር እንኳን ደረሰልህ። በጣም ብዙ ዕውቀት አለ፣ ብዙ ነገር ታነባለህ ጋሽ በሌ እንዳለው ቅድም። ነገር ግን ይህ ሁሉ ዕውቀት ለክርስቶስ ሲሆን ደስ ይላል እና ሶሪ ልልህ ነው በዚህ አጋጣሚ ሁላችሁንም እንደው የበደልኳችሁ ስፔሻሊ ወንጌላዊ በሆነም ባልሆነም በማወቅም ባለማወቅም የበደልኳችሁ ካለ ሶሪ ልላችሁ ነውና ሰሙንም ደግሞ በዚህ አጋጣሚ ያው አንተ ነህ ብዙ የሰደብከኝ ግን ስለምወድ ነው። በቃ ነፍሴ በቃ ስላንተ በጣም ስለምትጨነቅ ነው። በብዙ አጋጣሚ እንገናኛለን በብዙ ቤቶችና አንድ ቀን ጥሯት ያችን ጋለሞታ ምናምን ብሎ ተናገረና
የሆነች አንዲት እህት ላከችልኝ እየጠራሽ ነው አለች። እንዴት ታሰድቢ ነው እንደምትጠሪኝ ምናምን አልኩኝና በእውነት እኔ ጋለሞታ ሴት አይደለም፣ ትዳር አለኝ፣ የአራት ልጆች እናት ነኝ። በቃ ፍቅር ይዞኝ ነው ከኢየሱስ ጋር በቃ እኔ ያገኘሁትን ፍቅር እኔ ያገኘሁትን ረፍት ሁሉም ሰው እንዲያገኝ ስለምፈልግ ነው በብዙ ነገር ያለፍኩኝና በጣም ወዳችኋለሁ። ያ ነው በቃ አንድ የሚያደርገን የክርስቶስ ደም ነው። አንድ ያደረገን ኢየሱስ ክርስቶስ ነውና ከብዙ ቦታ የመጣን ከብዙ ነገር በቋንቋም በምንም ማንገናኝ ግን አንድ ያደረገን እህትና ወንድም ያደረገን ይህ ደም ነውና በእውነት የክርስቶስን ደም አናክፋፋ። በጣም አመሰግናለሁ። በእውነት አስታራቂውን ካንተ ትንሽ ትልቅ አለ። ስምህን መጥራት አልፈልግም። በጣም ነው የምወድህ። በጣም እግዚአብሔር ይባርክ። በእውነት ስላስገባኝ ደስ ብሎኛል። ተባረኩ። ወንጌላዊ ጸጋ ይብዛላችሁ። ተባረኩ። ቀጥሉ። እሺ ተባረኩ። ጸጋ ይብዛላችሁ። ምናልባት ትናንትና ስላስቀየምኩሽ በጣም ይቅርታ። ከዚህ በኋላ ያው አንድ ነን፣ አንድ አካል ነንና አንድ ላይ እንቀጥላለን። በጣም ይቅርታ። ኦኬ ቴንክ ዩ ሰሙሻይ። ተባረክ። ጌታ እግዚአብሔር ይባረክ። ቅድም ለቴሴና አንድ ነገር ስናገር ነበርና እሱን በተመለከተ ሴና አይ ቲንክ እየሰማች ይሆናል። ድጋሚ ልናገር። እኔ ሰዎች ጌታን ሳያውቁት ጌታን ለመቀበል መምጣት የለባቸውም። ካወቁት ደግሞ መከተል ነው ያለባቸው። ምክንያቱም ኢየሱስ ሰዎች እንዳይመስላቸው አንድ ሰውዬ ብቻ አይደለም፣ ወይ ደግሞ ሰው ብቻ የሆነ ማለት ነው። አንድ ሰውዬ ብቻ የሚመስላችሁ ሰዎች ካላችሁ በጣም ተረጋጉና ስለሱ የተናገሩ የብሉይ ኪዳን ቅዱሳት ነቢያትና ቅዱሳት ሐዋርያት እነሱ ናቸው ተጠያቂ። ምክንያቱም ስለሱ አብዝተው የጮሁ የሌላ ቤተ እምነት ነቢያት አይደሉም፣ የእስራኤል ነቢያት ናቸው። በዚህ ጉዳይ ላይ መሺያው ኢየሱስ ክርስቶስ ወይ ደግሞ የሺዋ ማን እንደሆነ ለብዙ ሺህ ዓመታት በእግዚአብሔር መንፈስ እየተመሩ የተናገሩ እነ ኢሳይያስ፣ እነ ኤርሚያስ፣ እነ ሕዝቅኤል፣ እነ ሙሴ፣ እነ ዳንኤል ናቸው። መጠየቅ ካለባቸው እነሱ ናቸው የሚጠየቁት። እነሱን ደግሞ ለመጠየቅ የት ነው መሄድ ያለብን? እነሱ ሞተዋል፣ ስጋቸው በምድር አርፏል፣ ነፍሳቸው በእግዚአብሔር ገነት አለ። በእነሱ እጅ የተጻፈ አንዳንዶቹም በተከታዮቻቸው እጅ የተጻፈ ራሳቸው እስራኤላውያን የሚቀበሉት ታናክ፣ እንደዚሁም ደግሞ የአዲስ ኪዳንን መጽሐፍት ደግሞ በቅዱሳት ሐዋርያት እጅ የተከተበ የተጻፈ መጽሐፍ ቅዱስ አለ። ክርስቲያኖች የተባልን ወንጌላውያን፣ ኦርቶዶክሳውያንና ካቶሊካውያን የምንቀበለው ማለት ነው። 39 ደግሞ የብሉይ ኪዳንን መጽሐፍት የሚቀበሉ እስራኤላውያን አሉ ማለት ነው። ስለዚህ ኢየሱስ ክርስቶስ ማን ነው ብሎ የሚለውን ጥያቄ መጠየቅ ነውር አይደለም፣ ጠይቁ። ማ መሆኑን ግን የሚነግሯችሁ ከብሉይ ኪዳን ነቢያትና ከአዲስ ኪዳን ሐዋርያት የበለጠ ማንም የለም። ካለም የብርሃናት አባቱ ቅዱስ እግዚአብሔር አብ ብቻ ነው ለሱ የሚመሰክረው። መንፈስ ቅዱስ ብቻ ነው ለሱ የሚመሰክረው። እግዚአብሔር ልኳቸው የመጡ ቅዱሳን መላእክት ብቻ ናቸው ስለሱ የሚመሰክሩት። ስለዚህ እያንዳንዳቸው ድምፅ ሰጥተዋል። ኢየሱስ ማን እንደሆነ የባህሪ አባቱ ቅዱስ እግዚአብሔር ምስክርነትን ሰጥቷል። መንፈስ ቅዱስ በርግብ አምሳል በመምጣት በሱ ላይ ምስክርነቱን ሰጥቷል። እናቱ ቅድስት ድንግል ማርያም ምስክርነት ሰጥታለች። ዮሴፍ ምስክርነትን ሰጥቷል። ኦኬ፣ በዘመኑ የነበሩ የአይሁድ ሕዝብ ምስክርነት ሰጥተዋል። ቅዱሳን መላእክት ምስክርነት ሰጥተዋል። ቅዱሳን ነቢያት ምስክርነት ሰጥተዋል። ቅዱሳት ሐዋርያት ምስክርነት ሰጥተዋል። እነዚህ ናቸው ምስክሮቹ። እና በቤተክርስቲያን ታሪክ ውስጥም ደግሞ ቤተክርስቲያን ነች ምስክርነት የምትሰጠው። ኢየሱስ አንድ ሰውዬ ብቻ ብለህ የምትለው አይደለም። ሰው ብቻ የሆነ እንደማናቸውም ተራ ሰዎች ተራ ሞት የሞተ እንደማናቸውም ተራ ሰዎች ተራ ህይወት የነበረው አልነበረም። አዎ ሰው ነው። ሰው ግን ብቻ አይደለም፣ አምላክም ነው። የዘላለም አምላክ ነው። አምላክ ብቻ አይደለም፣ ሰውም ነው። ስለዚህ ቅድም ሴና ስትናገሪ ከወር ነው ከሁለት ወር በፊት እኔ ጋር ደውላ አግኝታኝ ንስሐ ገብታ ነበር። ንስሐ መግባት እፈልጋለሁ፣ ሰላም አጣሁኝ፣ ክርስቶስን ክጃው አለች።
እና አምላክነቱን የካደችውን መልሳ ኢየሱስ አምላኳና ፈጣሪዋ መድኃኒቷና ጌታዋ እንደሆነ ንስሐ ሳስገባት ኮንፌስ አድርጋለች። አሁን ደግሞ መጣ ምን አለች? እኔ ሙስሊም ነኝ፣ ኢየሱስ አንድ ተራ ሰው ነው ማለት ትችላለች። ችግር የለውም ማለት ትችላላችሁ። ችግር የለውም። ሰሙሻን ዛሬ ጌታን ተቀበለ አይደለ? ኦኬ። ነገ ወጥቶ አይ እኔ እኮ ለፌክ ነው ምናምን ነገር ብሎ ቢል መብቱ ነው። ግን ወንድሞቼ ናቶቼ ኮንሲኮንሲውን ግን አትችሉትም። ምክንያቱም ይሄ ቃቃ ጫወታ አይደለም። የሰማይ የምድር ጌታ አምላክ ሰው ሆኖ ከድንግል የተወለደው የዓለም መድኃኒት አንድ ተራ ሰውዬ ነው በላይ ስትይ እህቴ የሚመጣብሽ ቅጣት ከሰራዊት ጌታ ከእግዚአብሔር ዘንድ ብዙ ጊዜ ሰቅለሽዋል። የጌታልን ማን ነው? የእግዚአብሔር ልጅ በጣም ብዙ ጊዜ በዚህ ሶሻል ሚዲያ ላይ እንደ ሴና በእግዚአብሔር ልጅ ላይ የቀለደ የለም። ሳትቀጫት ቀሪም ያልኩትኝ አንቺና አንቺን መሰሎች በእግዚአብሔር ልጅ ደም ላይ የምትረማመዱ እስክታቁ ድረስ እሱ ማለት ሰው ብቻ እንዳይደለ የዘላለም አምላክ እግዚአብሔር ወልድም መሆኑን በምሕረት በቸርነት በይቅርታ እንዲጠብቅሽ ጸልይልሻለሁ። በእንደዚህ አይነት ግን የምትቀልዱ ሰዎች እግዚአብሔር አብ ልጁ ላይ ስትቀልዱ ደሙ ስታክፋፉ ማለት ነው። በባለፈው በጌታ ነበርሽ፣ ከዛ ወደ ኦርቶዶክስ ሄድሽ፣ ተመለሽና ደግሞ ወደ ጌታ መጣሽ፣ ከዛ ወደ እስልምና ሄድሽ፣ ተመለሽና በነ ዶክተር ኤፊና በነ ዶክተር ሻውልና በነ ኤፊ በኩል ደግሞ ተመለሰች፣ ተመልሳ እንደገና ወደ እስልምና ሄደች። ከዛ ደግሞ መጣ እኔን በውስጥ ንስሐ አስገባኛለች፣ ንስሐ ገባች፣ ንስሐ አስገባዋት። አሁን ደግሞ መጣ እዚሁ ደግሞ እኔ እንደው ያንኑ ፐብሊክ ታደርገዋለች ብዬ አስቤ ማለት ነው። ትናንትና በነበረው ፕሮግራማ ላይ ክርስቶስን በመካዴ እረፍት አውጥቻለሁ አለች። እውነት እኮ ነው። ክርስቶስን ክዳችሁ እረፍትን አታገኙም፣ ሰላምን አታገኙም። ክርስቶስን ሰውነቱን ክዳችሁ አምላክነቱን ብቻ መስክረ ወይ አምላክነቱን ክደ ሰውነቱን ብቻ መስክረ እረፍትን አታገኝም። እሱ ማለት አንድ ተራ ሰውዬ እኮ አይደለም ነው ብዬምለ አይደለም። ማንም ተነስቶ አፉን የሚጠርግበት ማንም ተነስቶ የሚናገርበት አምላክ አይደለም። ቢገባን ኖሮ ቅዱሳት መጽሐፍት እንደሚናገሩት እነዛ ቅድም ስማቸውን የጠራቸው ምስክሮች ከባህሪ አባቱ ከአብ ጀምሮ ምን ብሎ ነው የመሰከረለት? ስለ ልጁ ግን አምላክ ሆይ ዙፋንህ ለዘላለም ነው አይደል እንዴ ብሎ ያለው? ስለ ልጁ ይላል እኮ ዕብራውያን መጽሐፍ ምዕራፍ 1 ላይ ማለት ነው። ከመዝሙር መጽሐፍት ላይ ወሰደው። አምላክ ሆይ ዙፋንህ ከዘላለም ነው እኮ ነው ብሎ ያለው። ስለ ልጁ ግን ብሎ እና እዳችሁ ብዙ ነው። የምትቀልዱት በሰራዊት ጌታ በእግዚአብሔር ልጅ ላይ ነው። ሳይገባችሁ አትምጡ፣ ከገባችሁ ግን ጸንታችሁ ቁሙ። እሱ ማለት ከዘላለም የነበረ ነው። ኢየሱስ ከዘላለም የነበረ ነው። የሱ የህይወት ጅማሬ አንድ ብሎ መኖር የጀመረው ኢየሱስ ቤተልሔም ሲወለድ አይደለም። እሱ በስጋ ልደቱ ነው። በስጋ ልደቱ ልክ ነው። ከቤተልሔም ነው አንድ የተባለው። ከድንግሊቱ ማኅፀን ሲወጣ ሰው ሆኖ ስለተወለደ በጥበብና በእውቀት በሞገስ በሰውና በእግዚአብሔር ፊት አድጓል። በምድር ላይ 33 ዓመት ከ6 ወር ኖሮ ለበደል ለኃጢአታችን ሞቶ ሞትን ድል አድርጎ ተነስቶ በሰማያት በአባቱ ቀኝ አለ። አሁን በአባቱ ቀኝ በሞተበት አካል ከሙታን ተነስቶ አሁን በአባቱ ቀኝ በነጮቹ አቆጣጠር 2025 በእኛ አቆጣጠር 2018 ዓመት ዕድሜ የሞላው አምላክ ሰው ስግው ቃል በአብ ቀኝ አለ። አምላክ ሰው ነው። ሰው ብቻ ነው። እኔ ሙስሊም ነኝ ሜርቻልሽ እህቴ፣ የጨለማውን መንገድ መምረጥ መብትሽ ነው። ክርስቶስን ያገኘ ህይወትን አገኘ፣ ክርስቶስን ያጣ ህይወትን አጣ። እኛን ለማዳን በመስቀል ላይ እንደዚህ ሲሰቀል ሰው ሆኖ ስለተወለደ እንጂ እሱ እኮ ማለት ቀደም መግቢያ ላይ ገና በምስጋና ስንጀምር እናገረ የነበረ ነው። ከዘላለም የነበረ ሁሉ በእርሱ የሆነ ከሆነው እንኳን አንዳች ያለ እርሱ ያልሆነ ከአብና ከመንፈስ ቅዱስ ጋር ባለመተናነስ፣ ባለመቀዳደም፣ ባለመበላለጥ እኩል የመለኮት ስልጣን ያለው ሁሉን ያስገኘ ሁሉን የሚያሳልፍ የሰማይ የምድር ፈጣሪ እኮ ነው። ማ
ኢየሱስ ክርስቶስ የድንግሊቱ የማኅፀኗ ፍሬ አምላክ እግዚአብሔር እኮ ነው ሰው ሆኖ የተወለደው። እና እንዳንቺ አይነቶች ንስሐ እንዲገቡ ነው የምንመክረው። መታችሁ እሳት ላይ አትጣዱ፣ ሳይገባሽ ማለት ነው። እኔ አይደለሁም እሳት፣ እሺ? ጴንጤ አይደለም እሳት፣ ኦርቶዶክስ አይደለም እሳት። የማታጠፊውን እሳት ለማጥፋት አትጣጣሪ። የማታቃልዩን ጌታ ለማቃለል አትሯሯጡ። ለዚህ ነው የምትቀልዱ ሰዎች ሳትቀጡ አትቀሩም። እግዚአብሔርም ምስክር ነው፣ እናንተ ምስክሮች ናችሁ። ቅድም የተናገርኩትን ንስሐ ባትገቢ ብያልኩት ማለት ነው። ቅዱስ የእግዚአብሔር ልጅ ምስክር ነው። ሳትቀጡ አትቀሩም። በራሱ በሰራዊት ጌታ በእግዚአብሔር ማለት ነው። እና ይሄን ነው እያልኩ ያለሁት። ጸጋ ይብዛላችሁ፣ ተባረኩ። ወድብነት አለ ዳንዬ? ዳንዬ አለ? እንቅልፍ ወስዶታል ማለት ነው። እሺ ኦኬ ቢኒያው፣ እሺ ቤቱን ምራው። ቴንክ ዩ። እሺ መናገር በጣም የሚፈልጉ ልጆች አሉ። ቶሎ ቶሎ እነሱን አድሬስ እናደርግና ሰሙዬም እርግጠኛ ነኝ አሁን ደክሞታል። ይተኛ። እንደውም እሱ ቢያርፍ መልካም ነው። ሰሙሽ አረፍ አንተ አሁን ላይ ነው። ችግር የለውም። አብሬያቸዋለሁ ዛሬ በጣም ደስተኛ ነኝ። ደስ እኛም እንደዚሁ ደስ ይላል። ባይዘው ብዙ ጦርነቶች እንደሚመጡ ታውቃለህ ሰሙዬ አንተ። አባቶች ሐዋርያው ቅዱስ ጳውሎስን ማየት ብቻ በቂ ነው። ቅዱስ ጳውሎስ ጌታን በተቀበለበት ሰዓት ላይ የራሱ የሥጋ ዘመዶቹ አይሁዳውያን ናቸው የተነሱበት። የፈሪሳውያን ወገን የሆኑቱ በሙሉ ነው እንዳለ የተነሱበት ማለት ነው። በሙሉ አይሁዳውያን የሆኑቱ በሙሉ ነው የተነሱበት። ይህንን እውነት ነው ብለን ይህንን ጌታ አዳኝ ነው ብለን ስንቀበል ከእናት ከአባት ከወንድም ከእህት ከዘመድ ከሩቅ ከቅርብ ያሉ ሁሉ የሚያነሱብን ጦርነት አለ። ያን ጦርነት የሰራዊት ጌታ እግዚአብሔር ከኛ ጋር ስላለ በድል እንወጣዋለን፣ እናሸንፋለን። ጸንቶ መቆም ነው። ብዙ ሊሉ ይችላሉ፣ ጓደኞች ሊጠሩ፣ ቤተሰብ ሊጠራ፣ ምክር ያስፈልገዋል፣ እንትን ይለዋል ምናምን ነገር፣ በጣም ብዙ ነገሮች ይኖራሉ። እኔ እንደ ወንድም መክረህ ጸንተ ቁም። በእግዚአብሔር ልጅ በኢየሱስ ክርስቶስ ላይ ባለህ እምነት እሱ ማለት ማን እንደሆነ ታውቀዋለህ። የምናመልከው አምላካችን እግዚአብሔር የታመነና ጻድቅ ጌታ ነው። በእግዚአብሔር ፊት ጸልይ። እኛም ደግሞ ወንድሞች እህቶች አለን። እግዚአብሔር ይባረክ። ተባረክ ማለት ወዳለው ቢኒ እየቀጥሉ። ይህም በተመለከተ ያው ትልቅ እድል ይገጥማል። ስለ ስሙ መነቀፍ አሁን ይመጣባል እና እሱ ማለት በጣም የእግዚአብሔር ክብር የሚገለጥበት አንደኛው መንገድ ነው እና ስለ ስሙ መነቀፍ እድልም ነው። ስለዚህ ለዛ ተዘጋጅ፣ ልብንም አዘጋጁ ያለ ነው። ኢየሱስ ተብሎ ወይንም አንድ ሰው ኢየሱስ በቃ የሁሉ ነገር መለያ ነው። ታውቃለህ፣ የትኛውም ሪሊጅን ውስጥ ብትገባ የፈለግከውን ብትል ምንም ችግር የለውም። ኢየሱስ ያልክ ቀን ግን የዛን ቀን መለያ ነው። እንዳለ በዓለም ላይ እንዳለ እስቲ ዞር ብላችሁ ሪሊጅን የሚባለውን ወይንም ኢቭን የዓለምንም ሲስተም ተመልከቱ። ፈጣሪ ብትል አምላክ ብትል ብዙም እንትን አይላችሁም። ኢየሱስ ያልክ ቀን ግን ልዩነት አለ። የዛን ቀን ዓለም ይደበላለቃል። ኦኬ እሺ፣ ኤዱዬ ያለሽ ኤደን? ኦኬ ኤዱዬ ከሌለሽ ለጊዜው ዶክተር ነፂ ካለሽ ላኪልኝ። ኤዱዬ ላስወርድሽና በኋላ ላይ መግባትም ስለምትችይ ችግር የለውም። እሺ አላዛር ወይ ቢኒ፣ እሺ አንተም አጠር አድርገህ ያለን እንትን አስመልክቶ። ኦኬ አጭር ነው አቅርቡ። ለማንኛውም በጣም ደስ ብሎኛል ሰሙ ወደ ጌታ ስለመጣ። ያው ከዚህ በፊት ተገናኝተን ነበረ፣ ቢያንስ 15 ቀን ምናምን ቢሆነው ሌላ ቤት ላይ ነው ሊያስታውስ ይችላል ምናልባት። እንደውም ተጣልተን የተለያየ ነው ምናልባት ካስታወሰ ማለት ነው።
ከዛ በፊትም አንድ ሁለት ቤቶች ላይም እንደዛው ማለት ነው። እና ዛሬ ደግሞ ይሄን ነገር ስሰማ በጣም ነው ደስ ያለኝ። ኦኬ አሊ I don't know what happened ወይ ስልኩ ጠፍቶበታል or something። እሺ ግርምሽ ወደ አንተ ልሄድና ከዛ ወደ ፋሪስ ደግሞ እንሄዳለን። ኦኬ አይ ቲንክ ቆሞስ ይቀድመኛል ብዬ አስባለሁ፣ ግን እኔ ስለማልቆይ ቶሎ ብዬ እንትን ልበል። ኦኬ አልቆይም። በጣም አንደኛ እንደው ደስታችንን ለመግለጥ የሚያህል ነው። ብዙ ሶሪ በጣም ግርምሽ። እሺ ብሩኪ ሰማል ግርምሽ አላዛር እኔ ነኝ እሺ ያስወረድኩ። ከዚህ በኋላ የምትገቡ ሰዎች ትላንት እንደዚህ በቀደም እንደዚህ ኮር በፊት እንደዚህ ምናምን እያላችሁ አታውሩ። በቃ ባካችሁ በቃ አለቀ። እሺ ሶሪ እኔ ነኝ ያስወረድኩ። እሺ ዛሬ በክርስቶስ ኢየሱስ ሰሙ አዲስ ፍጥረት ነው። በቃ ስለሆነው ነገር ብቻ ጌታን ባርኩ። ከዚህ በፊት ስለነበረው ነገር አያስፈር በቃ እሱ እና እንደዛ አድርጉ። እሺ እኔ ነኝ ያስወረድኩ። ከዚህ በኋላ ስታወሩ እንደዛ ቢሆን መልካም ነው። ተባረኩ። ኦኬ ቡርጌሽ ይቅርታ ማለት እንደዛ ለማለት ፈልጌ አልነበረም። እሺ ዋናውን ትቻለኝ። አሁን አንድ ቃል ለመናገር ፈልጌ ነው። ምንድነው እሱም ሉቃስ 7:36 አካባቢ ያለውን ያን ፈሪሳዊ ቤት ገብቶ ራት ሲበላ ያቺ ኃጢአተኛ ሴት መታ ያን ነገር አድርጋ አሁን ማለት ኃጢአቷ ይቅር ሲባልላት ምናምን የሚያሳየውን ቦታ ማለት ሙሉ ለማንበብ አሁን አይመችም። ምክንያቱም ከተሰጠኝ ሰዓት አንፃር ማለት ነውና ምንድነው የተረዳሁት ለምሳሌ ያ ራት ሰውየው ነው ያዘጋጀው። እንደውም ስሙን ቃል ሰው ነው እና ያ ስሙን ቤት ገብቶ እየበላ ያቺ ሴት ግን ሰምታን የመጣችው ቦታውም ይናገራል። እዛ እንደገባ ሰምታ ነው መታ ግን የተጠቀመችው እሷ ናት። ራት ያበላው ሰውዬ አልተጠቀመም። ተሳ ገብታ ያለውን ነገር አድርጋ ምናምን በቃ ጨርሳ ወጣች ማለት ነውና ያንን ነገር ነው አሁን ማለት አንዳንድ ጊዜ የተዘጋጀው ነገር ሳይሆን የሚጠቀሙ ሰዎች አሉ ብዙ ጊዜ ማለት ነው። እና ስሙ እኔ ስላንተ በጣም ደስ ብሎኛል ወንድሜ ነህ። በጣም ነው የምወድህ፣ በጣም ነው የማከብርህ። በጣም የመጽሐፍ ቅዱስ ዕውቀት በጣም ብዙ ጊዜ ነው ማለት ማየው ብዙ ቤቶች አንተንም ስለማይክ ማለት ነውና ዲቤት ላይም ብዙ ጊዜ አይቻለሁኝ። አንተም የራስ ቤት ላይም ከፍተህ ስታወራም ብዙ ጊዜ አይቻለሁኝ። በጣም ብዙ ዕውቀት እንዳለው አውቃለሁ በመጽሐፍ ቅዱስ ደረጃ ማለት ነውና ዛሬ ደግሞ ቪው ቀይሮ ነገሮች እንደዚህ ሲሆኑ ሳይ በጣም ነው ደስ ያለኝና ደስተኛ መሆኔን ለመግለጽ ነው። አመሰግናለሁ ሁላችሁንም። እሺ ጸጋ ይብዛል አልዬ ቴንክ ዩ። ቆሞስ ወደ አንተ እንምጣና ከዛ ወደ ግርምሽ እንሄዳለን። ጌታ ስሙ ይባረክ። ዳግሻ እንደውም ሄርምዬ ዳንዬ ሰሙ ሁላችሁም ቢንዬ ሁላችሁም ግርምሽ ሰላም ብያለሁኝ። በጣም ደስ ብሎኛል። ጌታ ስሙ ይባረክ። በጣም ነው ደስ ያለኝና እንደውም መጀመሪያ ላይ ቅድም ልክ እንደ አናንያ ሆኜ ነበርና ጌታ ይችላልና ሁላችንም እንደዛው ነው የማረከን፣ ፍቅሩ ነው የማረከን፣ ወደነው ነው የተከተልነውና ብዙ ምንለው እኔነት ነበረን፣ ብዙ ነገሮች ነበረና የዛሬቱ ቀን ደግሞ ትለያለች። ለሰሙ ቀላል አይደለም። እንደዚህ ጨክኖ ኪዳ መግባት ጨክኖ የጌታ ብዙ ይሄ ጌታ ሲረዳህ ነው፣ መንፈስ ቅዱስ ስለረዳህ ነው፣ ምርጫም ነው ደግሞ ጌታ ስለረዳህ ነውና በጣም ደስ ያለኝ። ጌታ ዘመንን ይባርክ። ገና ባንተ ትልቅ ስራ አለ ብዬ እጠብቃለሁ።
ዝም ብሎ በዛ አላሰለጠነህም። እግዚአብሔር ደግሞ ባንተ ይጠቀማል። ብዙውን ከጨለማ ወደ ፍቅሩ ልጅ መንግስት ታመጣለህ። እግዚአብሔር ባንተ ኃይሉን ይገልጣል። ብዙ ሰዎችን ትማርካለህ። ብዙ ወንድሞች እህቶች በጨለማ የሚንከራተቱ ብዙ ወንድሞች አሉ። መጽሐፍ እንደሚል ኃጢአተኞች እያለን በደለኞች እያለን ደካሞች እያለን ኃጢአተኞች እያለን የቁጣ ልጆች እያለን ነው የወደደንና እንዲሁ ነው የወደደንና ለዚህ ፍቅር ምላሽ መስጠት ትልቅ መታደል ነው። ለተወደድንበት ፍቅር ምላሽ መስጠት በእውነት እና ትልቅ መታደል ነው የጌታ መሆን። በእውነት እኛ እኔነት ነበረን እያንዳንዳችን ብዙ እኔነት ማለት ነው። ያንን ሁሉ እንድንጨክን ያደረገንን ፍቅሩ ነው። ያንን ሁሉ እንድንጥል ያደረገን ፍቅሩ ነው። ፍቅሩ በጣም የሚገርም ነው። ዛሬም አልበረደም። ኢየሱስ እውነተኛ ፍቅር ነው። በእውነት እረፍታችን ነው። እረፍት አግኝተንበታል። በእውነት እኔ በቃ ሁሉም አሁን እዚህ ውስጥ ሁሉም የሚሰብከው የሚያገለግለው እኛ ያረፍንበትን ሰዎች እንዲያርፉ፣ እኛ ሰላም ያገኘንበትን ሰላም እንዲያገኙ። ኢየሱስ ምን አይነት ደስታ ነው! ምን አይነት እረፍት ነው! እኔ ሰንሰል እየታጠቅኩኝ በባዶ እግር እየሄድኩኝ በትረ መስቀል ይዤ ገዳም ለገዳም ስንከራተት እንግዲህ ጽድቅ የሚባለውን ነገር ሁሉ ፈጽሜ እንኳን አንድ ቀን ሰላም አልነበረም። አንድ ቀን ነገ ምን ይሆን ከሞት በኋላ ምን ይሆን የሚል ፍርሃትና ድንጋጤ አለ። ሁሉ ጊዜ ይሄ ሰቀቀናል። ኢየሱስ ሲያገኘን ግን እርፍ አደረገን። በእውነት ላንራብ አጠገበን፣ ላንጠማ አረካን። በእውነት ሌሎቹ ይሄ ደርድረን የነበረውን ሁሉ ፍንቅልቅልቅል አድርጎ አባሮ ጥሎ ብቻውን ነገሰ ጌታ። በቂና በቂ አስተማማኝ ነው። ቅድም ዲያግዬ እየተናገረ ነበርና በጣም ነው ደስ ያለኝ። በእውነት እሱ ነው፣ በቃ እውነቱ እሱ ነው። እንግዲህ በጣም ደስ ብሎናል ወንድማችን። እንኳን ወደ ጌታ ወደ ፍቅሩ ልጅ መጣ። አሁን ከሃይማኖት ወደ ሃይማኖት አይደለም ወንድሜ፣ ከሃይማኖት ወደ ሃይማኖት። እኔ አሁን ጴንጤ አይደለሁም፣ እኔ የጌታ ነኝ። በቃ ደቀ መዝሙር ነው። የሆነ ሰዎች ስም ስለሰጡ የሆነ ቦታ መለጣ አይደለም፣ የጌታ መሆን ብቻ ነው። ሃይማኖት ይሄ ካታጎሪው አይደለም። ጨዋታው የካታጎሪው ሳይሆን የክርስቶስ መሆን ነው። ማንም ዘያምን በወልድ በሕይወት ዘላለም በልጁ የሚያምን የዘላለም ሕይወት አለው ብቻ ነው። እና ጌታ ስሙ ይባረክ። በጣም ደስ ብሎኛል። ቅድም ኤርሚዬ እንደተናገረውም ቻሌንጅ ይኖራል። ያው እኛም ያሳለፍነው ስለሆነ እኔ ትላንት አንቱ እያለ ጉልበቴን የሚስመው ሰው ነው ድንጋይ ወረወረብኝ። ትላንት መወደቦት አባቴ እያለ ቢራ ካሳ ይዞ የሚመጣው ሰው ነው የሚሰርበኝም በመንገድ ላይ ሲሄድም የሚሳደበውም ድንጋይ የሚወረውረው። በቃ ወንጌል ባህሪው እንደዛ ነው። ባህሪው እንደዛ ስለሆነ ያው ጌታም አስቀድሞ ተናግሯል። በስሜ እንዲትሆናላችሁ ስለ እኔን ካልሰሙ እናንተን አይሰማችሁ እንዳለ ሁሉ ያ ነገር ሊመጣ ይችላል። ከነገ ጧት ጀምሮ ትችቶች ሊመጡ ይችላል፣ ወሬዎች ሊመጡ ይችላል፣ ብዙ ነገር ልትባል ትችላለህ። ግን ኢየሱስን በትክክል አፍቅሮ የተከተለ ሰው ወደ ኋላ የሚያፈገፍገው የለም፣ ወደ ኋላ የሚለው ነገር የለም። እንግዲህ ጌታ ደግሞ ያግዛል፣ እኛም እንጸልያለን፣ መንፈስ ቅዱስ ይመርሃል። እግዚአብሔር ባንተ ትልቅ ስራ አለው፣ እግዚአብሔር ዓላማ አለው። ዝም ብሎ አላሰለጠነህም ወንድሜ። እንኳን መጣህልን፣ ደስ ብሎናል። አንድ ወንድም ተጨምረህልናል። የክርስቶስ መንግስት የምናገለግል ወንድም አግኝተናል። በጣም ደስ ብሎኛል። በጣም ነው ደስ ያለኝ። ሐሴት አድርጌያለሁ። ጌታ ዘመን ይባርክ። በእውነት ሁላችሁም ወንድሞቼ በጣም ወዳችኋለሁ። ትጉሃን እናንተ ወንድሞች፣ የእግዚአብሔር አገልጋዮች፣ ባሪያዎች፣ ወታደሮች ደግሞ አንድ ወታደር መጥቶልናል። ጌታ ስሙ ይባረክ። በቃ እና በርታ ለፈልጌ ነው። ጠንክር፣ ማንንም እንዳሰማ ነቀፌታ ይመጣል። በቃ ነቀፌታ፣ ንቄት፣ ስድብ ተው። በቃ እኛ ያሳለፍነው ስለሆነ ምን እኔ ይገርማል ሰሙዬ ትላንት አንቱ እያለ ካከበረኝ ይልቅ ዛሬ በክርስቶስ የሚሰርበኝ ነው ደስ ያለኝ። ዛሬ በክርስቶስ በቃ የአባቶችን በረከት እንዳገኘው ነው የምቆጥረው። በቃ ኢየሱስን የገፋ ኢየሱስን የጣለች ዓለም እኛን ተወደንባል ብለን አንጠብቅም። እና ስለዚህ ይሄ ነገሮች ሊመጡ ይችላሉ፣ ግን መንፈስ ቅዱስ ካንተ ጋር ነው። ጌታ ይረዳሃል፣ እኛም እንጸልያለን።
በርታ ልል ፈልጌ ነው። ወዳችኋለሁ ወንድሞች፣ ተባረኩ። እሺ ቆሞስ እግዚአብሔር አምላክ ይስጥልን። ለእግዚአብሔር ክብር ይሁን። እንግዲህ ሰው ህይወትና አለመጥፋትን ወደ ብርሃን በክርስቶስ ኢየሱስ አግኝቶ ሲወጣ ጫጫታዎች ይፈጠራሉ፣ ድብልቅልቁ ይወጣል። እውነቴን ብዬ የምላችሁ እንደዚህ ከጫፍ ጫፍ መነጋገሪያ ነው የሚቆነውና ሰው ይቅርታ አንድ ፕሮግራም ስላለኝ ወደዛ ፕሮግራም ሊሄድ ስለሆነ ለዛ ነው ገንዬ፣ ለዛ ነው በኋላ ላይ ወይ ከፍታለሁ። አሁን ልወጣ ስለሆነ ነው ከይቅርታ ጋራ የሚሄድበት ቦታ ላይ መሄጃ ሰዓት ደረሰ። ሳላውቀው እኩለ ቀን አለፈ፣ 12 ከሩብ ነው። ለዛ ነው ገንዬ እና አይ ቲንክ ቅድም የነበራችሁት ወገኖች ያስወጣችሁ እኔ ነኝ ያስወጣችሁ። በጣም ይቅርታ። እዚህም ያሉት አሁን ይበቃናል። እግዚአብሔርን እጅግ አድርገን እናመሰግናለን። በቃ ኤፌሶን ላይ ቅዱስ ጳውሎስ የጻፈውን ታስታውሳላችሁ አይደል? እግዚአብሔር የዘላለም ሐሳቡ በሰማይና በምድር ያለውን በፕሮቴስታንት መጠቅለል አይደለም፣ በካቶሊክነት መጠቅለል አይደለም፣ በኦርቶዶክስነት መጠቅለል አይደለም። የዘላለም ሐሳቡ በሰማይና በምድር ያለውን በልጁ መጠቅለል። ኦኬ። ሰሙ የመጣው ወደ ጌታ ነው። የጌታን እውነት ቀድሞም የሚያውቀው አለ። ያ ለሚያውቀው እውነት ሰሚት አደረገ። በቃ ልቡ በፍቅር ተሸነፈ። ሰሙን አሁን ማን ነው ተናግሮ ሊያሸንፈው የሚችል? ዝም ብለን ካየኑ ከነበረው የተነሳ ማለት ነው። ኤርሚያስን ማን ነው ሊያሸንፈው የሚችል የነበር? ዳጊን፣ ቆሞስን በላቸው፣ ግርምሽንም በለው፣ ቢንያምንም ማንንም በለው ማለት ነው። ማን ነው ተናግሮ ሊያሸንፍ የሚችል? የጌታ ፍቅር ብቻ ካልሆነ በስተቀር ማን ሊያሸንፍ ይችላል? አታምንም እኮ ራሱ እግዚአብሔር ሲያደርግ የማይታመን ነገርን ያደርጋል ማለት ለጊዜው እንዲህ ኧረ በፍጹም ሊሆን አይችልም ተብሎ የሚባል ነገር ማለት ነው። አዎ ግን ይሆናል፣ በእግዚአብሔር ይሆናል፣ በእግዚአብሔር ይሆናል። በቃ የአምላኩ ፍቅር የአምላኩ ምሕረትና ቸርነት ርኅራሄ በዚህ ነው ያልክ ከገባው ለገባው እውነት የምናመልከው ከድንግሊቱ የተወለደውን የእግዚአብሔርን ልጅ የዓለም መድኃኒት ኢየሱስ ክርስቶስን ነው ከአብና ከመንፈስ ቅዱስ ጋር በሶስትነትና በአንድነት። ይህን ማምለካችን እንደነውር ሆኖ ይህንን ጌታ መከተላችን እንደነውር ሆኖ በዓለም ልንሰቃይ፣ ልንሰደብ፣ ሊተፋብን ምን ሊል ይችላል? የፈለጉ ይበሉ እና ወደዚህ እውነት እግዚአብሔር ሰዎችን ይጠራል። እመኑ ያልኳችሁ ይጠራል። ታላላቆችን ይጠራል፣ ጠርቷልም። ታናናሾችንም ይጠራል። የተማሩ ያልተማሩትን እግዚአብሔር ይጠራል፣ ጠርቷልም። ልጁን በመስቀል ላይ ቤዛ አድርጎ ያሰቃየው እግዚአብሔር ዓለሙን ሊያድን ነው። በዓለም ውስጥ ደግሞ አንዱ ሰሙ ነው፣ አንዱ እኔ ነኝ፣ አንዱ ዳጊ ነው፣ አንዱ ቢንያም ነው። እግዚአብሔር ልጁን ለዓለም ነው የሰጠው። ልጁም ለዓለም ነው የሞተው፣ ለዓለም ነው የሞተው እና በዚህ ፍቅር ሰዎችን እግዚአብሔር እያሸነፈ ወደ መንግስቱ እየጠራቸው ነው። እግዚአብሔር ዓላማ ስላለው ከማዕፀን ሰዎችን ሲሰራ ዓላማ አለው። እኔ በህይወቴ ላይ ዓላማ እንዳለ እግዚአብሔር ሲነግረኝ ነው ያወቅኩትኝ። በእውነት ነው ብዬ የምላችሁ። ለምንድን ነው የተፈጠርኩት እዚህ ምድር ላይ ለምንድን ነው የሚኖረው ብዬ የሚል ጥያቄ ነበረኝ። በቃ አሁን እግዚአብሔር ክሊር አድርጎ ስለነገረኝ ለዛ እውነት እኖራለሁ፣ ለዛ እውነት እሞታለሁ። ዓለም እየሳቀ ዓለም እያላገጠ ለዛ እውነት እኖራለሁ፣ ለዛ እውነት እሞታለሁ። ያም እውነት ይሄ የምሰብከው የክርስቶስ ኢየሱስ የማዳን ወንጌል ነው። ሰዎች እውነትን እንዲያውቁ በተሰጠኝ በዚህ ጸጋ ከወንድሞቼ ከእህቶቼ ጋር የምንተጋው ይሄን ነው። የሌሎቻችንም አጀንዳ ይሄ ነው እና በድጋሚ ወንድማችንን እግዚአብሔር ስለረዳው እግዚአብሔር እናመሰግናለን። በዓለም ዙሪያ ያላችሁ ሰዎች ጸልዩለት። እንዳልኳችሁ ከቅርብ ጀምሮ ያሉ ሰዎች በተለያየ አይነት መንገድ አረስት ሊያደርጉ እንዲና እንደዛ ተሳስተሃል፣ ጠፍተሃል ብሎ እዚህኛ ጋር ደስታ እንደሆነ ሁሉ እዛ ደግሞ ወገኖቻችን ደግሞ ጠፍቷል ብለው የሚያለቅሱ ይኖራሉ። በሁለት ሐሳብ የተከፈለ ማህበረሰብ ይኖራል። ወደ ክርስቶስ መምጣት ለዓለም መጥፋት ነው። ወደ ክርስቶስ ሰው ከመጣ ዓለም ጠፋ ነው የምትለው። ጠፋህ፣ ወደ ጨለማው ሄድክ ብለህ ብርሃን የሆነውን ክርስቶስን ስታምነው አይ በቃ አንተ እኮ ተቆረቅ፣ ጠፍተሃል፣ እድል የለም፣ ተስፋ የለም ይላል። ወደ ክርስቶስ መጥቶ ሰው ወደ ክርስቶስ መጣሁ ብሎ ወንድሞቼ እናቶቼ አማኑኤልን ተከትሎ ሰው ጠፋ ተብሎ ይባላል።
አይ መታመኛዬ መጠጊያዬ ያደረኩት የያዕቆብን አምላክ ንጉሴን ኢየሱስ ክርስቶስ አምላኬ ነው ብለህ ኖ ጠፍታል። የዓለም እንደዚህ ይላል። ይህንን ሁሉ ደግሞ ተቋቁሞ እንዳልጠፋና ሰው በክርስቶስ ኢየሱስ በማመን ለዚህ ነው ቅድም ሰሙሻ ሲናገር ነበር። እናንተ የምታምኑትን አምላክ አምልኬ ልጥፋ እስኪ ያለ አትጠፋም ብራዘር እንዴ። እኛ አይምሮ ያለን ሰዎች ነን። ምክንያቱስ ያመኑ ጌታ የሚያጠፋ ጌታ አይደለም። ህይወት ሊበዛልን የመጣ ነው። የገዛ ስጋውን ቆርሶ የገዛ ደሙን አፍስሶ የገዛ ነፍሱን ሰጥቶ ያዳነን ጌታ ኑ ወደኔ ብሎ ሲለን ሊያጠፋን አይደለም። ኑ ወደኔ ብሎ ሲለን ሊያተርፈን ነው። ስለዚህ ለእግዚአብሔር ክብር ይሁን። እሱን ተከትሎ የጠፋ የለም። ህይወትና አለመጥፋት እንደውም ወደ ብርሃን የተገለጠው በሱ በኩል ነው። ከዳዊት ስር የሆነውን ኢየሱስ ክርስቶስን በመስበክ እንደ ክፉ አድራጊ መከራ እስክትቀበል ድረስ እኮ ማለት እንደ ክፉ እንደ በጎ ወታደር መከራ ተቀበል ይለዋል ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ። ኢየሱስ ክርስቶስን ከዳዊት ስር የሆነውን በመስበክ መከራን ተቀበል ይላል እና በምንም አይነት መልኩ ሰው ኢየሱስ ክርስቶስ የአብ ልጅ በመለኮቱ በአምላክነቱ በፍጹም ሰውነቱ አምኖ ለበደል ለኃጢአቴ ሞቶልኛል፣ በመሞቱም በስሙ ንስሐና የኃጢአት ይቅርታዬን አግኝቻለሁ፣ እቀበለዋለሁ። እሱ ከሰማያት በራሱን ፍቃድ በአባቱን ፍቃድ ከሰማያት መጥቶ ከድንግል የተወለደው እኔ በልቤ ላይ እቀበለዋለሁ ብሎ ሰው መቀበል ነውር የሆነበት ምክንያት ብቻ ነው የማይገባኝ። ክርስቶስ ለዓለም አይደል የሞተው? አዎ ለዓለም ሁሉ ነው የሞተው። ዓለሙ ድኗል ግን ለዓለሙማ ገና አልዳንም። እንዲድን እኮ ነው ወንጌል የምንሰብከው። ሲያምን ነው የሚድነው። ያ ሞት የኔ ሞት ነው ብሎ ሲቀበል ነው ሙስሊም የሚድነው፣ ቡድሂዝም ሂንዱዝም የሚድነው። ሞቱ የኔ ሞት ነው ባላለበት እንዴት ይድናል? አይድንም። ማመን አለበት ሰው። አዎ ያ አምላክ ሰው የዛሬ 2000 ዓመት የነበረው ሮማውያን ወስዶ በመስቀል ላይ የሰቀሉት እሱ እኮ ማለት የኔ ጌታ ነው፣ የኔ አምላክ ነው፣ ሰማያትና ምድር የፈጠረ እግዚአብሔር ነው ሰው የሆነው፣ አምላክ ነው ሰው የሆነው ብሎ ሰው ማመን አለበት። ያን ሲያምን የኃጢአቱን ይቅርታ ያገኛል። በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንደሚሰበክ የተናገረው ጌታ እየተሰበከ ስላለ ማለት ነው። እና ከዘላለም ፍርድ ዳኑ፣ ቀን ሳይጨልምባችሁ፣ ዘመናችሁ በከንቱ ሳያልቅ። እውነቴን ብዬ የምላችሁ ሰው በክርስቶስ ኢየሱስ ካላመነ በስተቀር አይተርፍም። አታዩትም? የምድር ህይወት አንድ ቀን የሆነ ቦታ ላይ መታጠፉ የማይቀር ነው። ዳዊት እንዳለው የሰው ህይወት እንደ ጤዛ ነው ይረግፋል፣ እንደ ሸረሪት ድር ነው ይበጠሳል፣ እንደ ጥላ ነው ያልፋል። እንደ እንፋሎት ነው ያዕቆብ እንደተናገረ በኖ ተኖ ይጠፋል፣ እንደ ሳር ነው ይደርቃል፣ እንደ አበባ ነው ይረግፋል። አንድ ቀን የዘመናችን ህይወት እንደ ዣንጥላ ሲታጠፍ የሆነ ቦታ ላይ ትቆማለህ ማለት ነው። በቃ ሞት መጥቶ ፊት ለፊት ይጋፈጣል። ሞት መጥቶ ፊት ለፊት ይጋፈጥሻል። ስለዚህ ይሄንን ዓለም ለቆ ለአንዴና ለመጨረሻ ጊዜ የሰው ልጅ ተመልሶ መጥቶ ላይኖርበት ታሪክ ምዕራፍ ይዘጋል። በትንሣኤ ቀን ለፍርድ ትነሳለህ። በክርስቶስ ኢየሱስ አምነው የሞቱት ደግሞ በእግዚአብሔር ገነት ለዘላለም እንደ ከዋክብት እየደመቁ በዚህ ትውልድ ፊት ስለ ስሙ እየተነቀፍህ እየተተፋብህ እየተሰደብህ የተለያየ ነገር እየተደረግ ስለ ስሙ ምስክር ሆነህ በዚህ ትውልድ ፊት ማለት ነው መስክረህ ከኖርክ እሱም በአባቱና በቅዱሳን መላእክት ፊት ይመሰክርልሃል። በቃ ይሄ ነው ወንድሞች እናቶች፣ እንጂ ስድብማ ቢሆን ከቤተሰብ ጀምሮ ማን ያልሰደበን? ማን ያልሰደበኝ? እኔ በዚህ ጥቂቷ ዘመኔ ማን ያልሰደበኝ? ከአብሮ አደጎች ጀምሮ አብሬያቸው ከቀደስኳቸው ሰዎች ጀምሮ ማን ያልሰደበኝ? የሆነ አንድ ዝነኛ ጠንቋይ እያመለኩ ይመስል ጥንብርኩሴን አውጥተው ነው የሰደቡኝ። ያ ስድብ ወደኋላ አልመለሰኝም። ያመንኩት የእግዚአብሔርን ልጅ የዳዊትን ልጅ ኢየሱስ ክርስቶስ አምላኬንና መድኃኒቴን የዘላለም መታመኛዬ የዘላለም እረኛዬ የዘላለም ሕይወት በእርሱ በኩል የሆነ እግዚአብሔር በእርሱ በኩል የዘላለም ሕይወት የተሰጠን የአብ ልጅ ነው የተቀበልኩት። አባቱን ስሰማው መጽሐፍ ቅዱስን ሳነብ የምወደው ልጅ እርሱ ነውና እሱን ስሙት ብሎ አለ።
እናቱን ስሰማት የጌታዬን እናት ቅድስት ድንግል ማርያምን እሱ የሚላችሁን አድርጉ አለች። እዛ ገሊላ ቃና ሰርግ ቤት ለነበረው ትውልድ እኮ ብቻ አይደለም ማለፊያ ምክር ነው የመከረችው። ዮሐንስ ወንጌል መጽሐፍ ምዕራፍ 2 ሄዶ ላነበበ ማለፊያ ምክር ለዛ ለሰርግ ቤት ለነበረ እድምተኛ ብቻ አይደለም የተናገረችው። ምክሯ ዛሬም ይሰራል። እርሱ የሚላችሁን አድርጉ አለች። አባቱ እሱ የሚላችሁን ስሙ አለ። እናቱ እሱ የሚላችሁን አድርጉ አለ። እናትና አባት ናቸው ታዲያ እኔን ያሳሳቱኝ ኢየሱስን በመከተል ተሳስተሃል ብለህ ካልከኝ አባቱ እግዚአብሔር አብና እናቱ ቅድስት ድንግል ማርያም ነች ያሳሳቱኝ ማለት ነው። እንደዛ ብዬ ለምን አላምንም። አብ አያሳስትም፣ የጌታዬም እናት አታሳስትም። እሱ የሚላችሁን አድርጉ ብላ ካለች እሱ የሚለኝን ለማድረግ ወደሱ ሄጃለሁ። እርሱ የምወደው ልጅ እርሱ ነውና እሱን ስሙት ብሎ ያለው ቅዱስ እግዚአብሔር አብ አባቱ ልጁ የሚለኝን ለመስማት ወደ ልጁ ወንጌል ፊቴን አዞሬያለሁ። አጭርና ግልጽ። አባትና እናት ምንድን ነው የተናገሩት ስለ ልጃቸው? ልትመልሱልን ትችላላችሁ? ይሄንን ከእናትና ከአባት የቀረበ ማን አለ? ማንም የለም። የኢየሱስ አባት ማን ነው? ቅዱስ አባት እግዚአብሔር አብ ይባላል፣ ዮሴፍ አይደለም። እናቱ ማናት? ዓለም የማይክደው እውነት የተደመደመ ሀቅ የጌታ እናት ቅድስት ድንግል ማርያም ናት። ምን አለች ስለሱ? እርሱ የሚላችሁን ስሙ፣ ማን እሱ የሚላችሁን አድርጉ አለች። አለቀ። አባቱ ምን አለ? የምወደው ልጅ እርሱ ነውና እሱን ስሙት አለ። እና አባቱና እናቱን ስማ ብራዘርዬ። አባትና እናቱን ስትሰማ ወደ ልጃቸው ነው የሚጠቁሙ ሁለቱ። ኤርሚያስ ብልሽት ብለሃል ብለህ ካልከኝ እንድበላሽ ያደረገችኝ የጌታ እናት ማርያም ነች ማለት ነው። ለምን? እሱ የሚላችሁን አድርጉ ብላ እዛ ገሊላ ቃና ሰርግ ቤት ለነበረው ትውልድ ብቻ ሳይሆን መጽሐፍ ቅዱስን ላነበበ ትውልድ ማለፊያ ምክር መክራለች። ፒሪየድ። በቃ አለቀ። ስለዚህ አሳሳች እናት አይደለችም የጌታዬ እናት። ልጇ እንድንሰማላት ነው፣ ልጇ የሚለውን እንድናደርግ ወደሱ መክራለች፣ ወደሱ ጠቁማለች፣ ወደሱ አሳይታለች። ትውልድ ወደሱ ሲመጣ ምንድነው ያዙ ይልቀቁኝ ይሄናል እግዚኦ እመቤቴ ተካድ እንዴት እንክዳታለን የጌታን እናት በምንኛ እኔ እኮ አልገባ ብሎ ያለኝ የዚህ ዓለም ነገር። ቆይ ኢየሱስ ክርስቶስን እሱ የሚልህን አድርግ ብላኝ ወደሱ የጠቆመችኝ ወደሱ ያመለከተችኝን እናት ምን ብዬ ነው ምክዳት? ምን ብለን ነው ምንክዳት? እናቱ አይደለችም ማለት ማርያም ሳትሆን እናቱ ከዲጃ ነች እናቱ አልን እንዴ? አላልንም፣ አንልም። ይሄንን የሚልም ካለ እልም ያለ አሳች የሆነ ሰው ነው ንስሐ ነው መግባት ያለበት። የጌታ እናት እኮ ማርያም ሳትሆን አየለች ነች ብሎ የሚል ሰው ካለ አሳች የሆነ ሰው ነው። እሱን ሰው ሞግተን አደባባይ እንረተዋለን በእውቀት ማለት። ዓለም ዲናይ አያደርገውም። አንዲት አይሁዳዊት ልጃገረድ ማርያም የምትባል የዛሬ 2000 ዓመት በዚህ ምድር ላይ ኤግዚስት አድርጋ የነበረች ትኖር የነበረች የጌታ እናት ወልደዋለች። እሷን ታሳዝናታለህ ይባላል። እንዴት ነው ሰው ኢየሱስ ክርስቶስ ልጇን ሲያምን እሷ የምታዝንበት ምክንያት? የትኛዋ እናት ናት ልጇ ሲታመንላት የምታዝን? የትኛዋ እናት ናት ልጇ ሲወደስላት ፊቷን ቅጭም አድርጋ እኔን ካድከኝ ማለት ነው ብላ የምትል? በፍጹም የጌታዬ እናት እንደዚህ አይደለችም። ዓለም የግልብጥ ነው የሚያስበው። ወንድሞች እናቶች፣ የግልብጥ ያስባል። ተካደች ይለኛል። ለምን ክዳታለን? እናትነቷ ለምን ትካዳለች? ሺ ኢዝ አ ውመን ኦፍ ጋድ፣ የእግዚአብሔር ሴት ናት። አየ በክርስትና ውስጥ ኢየሱስ ዓለም የሚጠላው የትኛውም በሰይጣንም መንግስት ውስጥ ሂዱ፣ በሰው ልጆችም ዓለም ውስጥ ሂዱ፣ ሰው ኢየሱስ ማለት ሲጀምር በቃ ሰማዩ ምድሩ ተንኮታኮታ፣ ፕላኔቱ ከዋክብቱ ወደቀ ምናምን ነገር ብሎ የሌለ ነገር ያወራሉ። ለምን ተብሎ ሲባል እንዴት ምልህ ማለት እንዴት ግን አንተ ኢየሱስ ጌታ ነው ብለህ እንዴት ታምናለህ? ነውር አይደለም እንዴ? ግን እንዴት ሞትን ትመርጣለህ? ከቤተ ክርስቲያን ተቆረጥክ ይልሃል። ኢየሱስ ጌታ ነው ብለህ ስላልክ አንተ አምላክ እኮ ነው እኮ ማለት ነው። ኢየሱስ ጌታ ነው እኮ ማለት አምላክ የጌታዬ እናት ብላ እንዳለችው ኤልሳቤጥ ምን ማለት ነው? የአምላኬ እናት የፈጣሪዬ እናት እኮ ማለቷ ነው።
ኢየሱስ ጌታ ነው ማለት እኮ በመንፈስ ቅዱስ ካልሆነ በቀር ብሎ እንዳለው ቅዱስ ጳውሎስ ጌትነቱን መመስከር በዚህ ትውልድ መካከል የሚያሳፍር ነውረኛ ንግግር በጣም ከቤተክርስቲያን ስርዓት የወጣ ነው ብሎ ይላሉ። እንዴት ነው የሚወጣው? የቤተክርስቲያን እኮ የቀደመት ቤተክርስቲያን እኮ ትምህርት እኮ ነው ኢየሱስ ጌታ ነው ማለት፣ ኢየሱስ እግዚአብሔር ነው እኮ ማለት። ስለዚህ ልብ በሉ ወንድሞቼ እናቶቼ፣ ዓለም ፊቷን የምታዞርብህ፣ ትውልድ ፊቱን የሚያጠቁርብህ፣ እናት አባት ወንድም እህት አክስት አጎት አብሮ አደግ በቀይ በትምህርት በተለያየ ቦታ ላይ ያሉት ኢየሱስ ብለህ ስትል ታየዋለህ ማለት ነው። ብርሃን በህይወት መፈንጠቅ መጀመሩ የምታውቀው በተቃዋሚዎች አንዳች አትደንግጡ፣ ለነሱ የጥፋት ለእናንተ ግን የመዳን ምልክት ነው ይላል ቅዱስ ጳውሎስ ፊልጵስዩስ ላይ። ዓለም አሁን ይነሳበታል። እመኑኝ፣ አሁን በሰሙ ላይ እዩት እንዳለ ነው ከዳር እስከ ዳር የሚነሱት። ጳውሎስ በዛ ዘመን ላይ እንደዛ መነጋገሪያ እንደሆነ በራሱ ወገኖች ባይሁዳውያን ሁሉ ጭምር ፈሪሳውያን ሁሉ ጭምር ማለት ነው መነጋገሪያ ያደርጉት። እንዴት ሰሙ ጌታን ይቀበላል? እና ታዲያ አንድ ዘንኛ ጠንቋይ ነው እንዴ ተቀበለው? የሆነ አንድ ሰውዬ ነው እንዴ ተቀበለው? የሆነ አንድ የሃይማኖት መስራች የነበረ የሆነ ቦታ ላይ እንደነ ማህተመ ጋንዲ የነበረ አሁን ከመቃብር በታች ሞቶ የቀረ ሰው ነው እንዴ ተቀበለው? የሰማይ የምድር እኮ ጌታን እኮ የተቀበለው በሱ ትምህርት እኖራለሁ፣ ጥንቱንም ድሮውንም የሚያውቀውን አምላኩን አሁን ግን እኖርለታለሁኝ፣ በቃ የምሩ እኖራለሁ ብሎ ነው የተቀበለው። የሆነ ቦታ ላይ ከሆነ ነገር ተጠፍጥፎ የተሰራ አምላክ ተቀበል ብለን እንዳልነው አይነት አድርገው ዓለም ሊያወራ ይችላል። የድንግሊቱን የማህፀኗን ፍሬ የእግዚአብሔር አብ ልጅ የዛሬ 2000 ዓመት ቤተልሔም ይሁዳ በግርግም በከብቶች በረት የተወለደ ያደገ በጥበብና በእውቀት በሞገስ በሰውና በእግዚአብሔር ፊት በ30 ዓመቱ በጢባሪዮስ ዘመን በዮሐንስ እጅ በዮርዳኖስ የተጠመቀውን እኛን ስለማጽደቅ ለበደል ኃጢአታችን የሞተውን እኛን ስለማጽደቅ በሶስተኛው ቀን ከሙታን የተነሳውን ወደ ሰማያት በክብር ያረገውን ተመልሶ የሚመጣውን በሙታንና በሕያዋን ላይ ሊፈርድ ስልጣን ያለውን የቤተ ክርስቲያንን ራስ የማዕዘን ድንጋይ እና የቤተ ክርስቲያን መሰረት ሁሉ በእርሱ የሆነ ከሆነውም እንኳን አንዳች ያለ እርሱ ያልሆነ ይህን ጌታ ነው የተቀበለው። ይህን ጌታ ነው የተቀበልነው። ይህን ጌታ ነው የምንሰብከው። ዳርያዝ የሆነ እንደተሳሳተን አድርጎ መጣ። አቤት እግዚኦ በሉ። ኤርሚያስ ጌታን ተቀበለ፣ ዳጊ ጌታን ተቀበለ፣ ሰሙ ጌታን ተቀበለ። ጳውሎስም ተቀብሎታል እኮ ነው ብዬም እንኳን ሰሙ ጳውሎስ ይህንኑ ጌታ ያሳድድ ነበር። ኤርሚያስ እኮ ተቀብየዋለሁ። እግዚአብሔር ሲረዳህ ነው። ቅዱስ አባት እግዚአብሔር አብ ሲረዳህ አይኖችን ሲከፈቱ ለሱ እሱ ያደረገልህ እሱ የሆነልን ስታስብ በእንባ ትታጠባለህ። ይህ የቀራንዮ ኮረብታ ላይ የመስቀል ሞት ለማይክሮ ሰከንድ በውስጥህ አይቀዘቅዝም፣ አይጠፋም። እንደ ሳተ ገሞራ እንደ ቮልኬኖ የሚገለባበጥ ይሆናል ማለት ነው። የክርስቶስ ኢየሱስ ፍቅር ሲገባ አይጠፋም። ለሆነ ጊዜ ላይ ብለህ የምትወው አይደለም። ድንቅ ነው ይሄ ጌታ። በዚህ ትውልድ ፊት አንገቴን ደፍቼ የማልሄደው ስለ ኢየሱስ ነው። አንገታችንን አቀርቅረን አንሄድም። ቀና ብለን አፋችንን ሞልተን የምንናገርለት የምንመሰክርለት በነገስታት በታላላቆች በሃይማኖት መሪዎች በእናቶች በአባቶች ፊት እናት አባትነታቸውን አክብረን ግን የማናፍርበት ጌታ ቢኖር በዚህ 27 ዓመቴ ውስጥ ጌታ በተቀበልኩበት ዘመኑት ውስጥ አንድም ቦታ ላይ አፍሬበት ማላፍርበት ድንቁ ጌታ ኃያል አምላክ የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ ጌታ ኢየሱስ ክርስቶስ ነው። በቃ እግዚአብሔር ይህን ስም ያለ መጠን ያለ ልክ በዚህ ምድር አይደለም በሚመጣውም ዓለም ከሚጠሩት ስሞች ሁሉ በላይ አድርጎ አሰለጠነው። ምን ልታረግ ትችላለህ? እንግዲህ ገና ቻይናዊ በል ኤዥያ ውስጥ ያሉት
ሩቅ ምስራቅ ድራገን የሚያመልክ በተራራ በወንዝ በሸለቆ የሚያመልክ ሁሉ በዚህ ቅዱስና ገናና ኃያል ስም በኢየሱስ ክርስቶስም ገና ይሉ ይተራመሳል አልኩ ዓለሙ። ልክ እንደ ኮሮና ወረርሽኝ የተነሳበት አለ አይደል? እግዚአብሔር አንድ ጊዜ ሰማይና ምድርን አናውጣለሁ ብሏል በነብዩ በኢዩኤል። ያናውጣል አልኩ። መለከት ሊነፋ ስለሆነ ራሱ ልጁን ወደዚህ ዓለም ሊልከው እግዚአብሔር ቀኑ ስለደረሰ የዘመኑ ምልክቶች ማለቅ እየታዩ ስለሆነ አትጠራጠረኝ አልኩ። አውሮፓን የሚንጥ አፍሪካን የሚንጥ መካከለኛው ምስራቅ አረብን የሚንጥ እስያን የሚንጥ አውስትራሊያን የሚንጥ በባህር ደሴቶች ውስጥ ያሉትን የሚንጥ በደቡቡ አሜሪካ ላይ ያለውን ትውልድን የሚንጥ የወንጌል እሳት በእያንዳንዱ ጓዳ ውስጥ ይሰማል። ለምን ፍጥረት አልሰማሁም አላየሁም ብሎ እንዳይል ሐዋርያት ሥራ መጽሐፍ ምዕራፍ 17 ላይ እግዚአብሔር ባዘጋጀው ሰው እጅ በጽድቅ ሊፈርዳለው ይላል። በዓለም ላይ በጽድቅ ይፈርዳል። ሲፈርድ ባዘጋጀው ሰው እጅ በጽድቅ ይፈርዳል። የዳዊት ልጅ ይመጣል። ጌታችን መድኃኒታችን ኢየሱስ ክርስቶስ እዛ ወደ መገለጥ ማን ወደ ደብረ ዘይት ተራራ ላይ አውጥቶ ወደ ቢታንያ አውጥቶ አይደል የባረካቸው? እጆቹን ዘርግቶ በዛ ተራራ ላይ ወደ ቢታንያ ማለት ወደ አልዓዛር መንደር ወደ ደብረ ዘይት ወደ ቤተፋጌ ወደዛ በባለፈው ወደ አሳዩአችሁ ኮረብታ ወደዛ ነው ይዟቸው የወጣው። ሉቃስ 24 ላይ ሳለ ወደዛ ነው ይዟቸው የወጣው። አይሁዳውያን መቃብር ያረጉበት የተቀበሩበት ቦታ ማለት ነው። እዛ ላይ ነው እጆቹን አንስቶ ደመና አይናቸው ያየ ደመና ሰውራ ከአይናቸው ፊት ስትወስድ ሁለት ነጫጭ ልብስ የለበሱ ሰዎች ከነዛ ከገሊላ ሰዎች ጋር ቆመው ነበረ። ስለምን ትኩር ብላችሁ ትመለከቱታላችሁ አላቸው እኮ። ይህ ከእናንተ ወደ ሰማይ ሲወጣ ያያችሁት ኢየሱስ እንደዚሁ ተመልሶ ይመጣል። ደብረ ዘይት ላይ ማለት ነው። እንዴት ነው? እነዛ ከሁለት ነጫጭ ልብስ የለበሱት መላእክት እንደሆኑ የእግዚአብሔር ቃል ይናገራል። ከሙታን መነሳቱ በመላእክትም የተበሰረ ነው። ሕያውን ከሙታን መካከል ስለምትፈልጉታላችሁ ብለው ወደ ሰማይ ማረጉም በመላእክት የተነገረ ነው። ተመልሶም እንደሚመጣ በመላእክት ነው የተነገረው እዛው ጋር። እናንተ የገሊላ ሰዎች ብለዋቸው ማለት ነው። እንዴት ነው ይሄንን ጌታ በመስበኬ እንደ ክፉ አድራጊ እንደ መናፍቅ እንደ ምናምን ብለህ ዳርያስ ጠማማና ገልበጥ ማጣ ትውልድ አለ ሙሴ። እውነቱን ነው ዳርያስ። የማንም ሰው ስድብ፣ የማንም ሰው እርግማን፣ የማንም ሰው ቁጣ ይሄን ትሁት ጌታ እንዳልከተለው የሚከለክለኝ የለም። እንዳልከተለው የሚከለክለን የለም። እውነት ዲናይ አታደርግም። ጽድቅ አይሸፈንም። ቅዱሱ ጌታ በዚህ ትውልድ መካከል የምናፍርበት አይደለም። ደረታችንን ነፍተን የምንሄድበት ነው። እኛ እኮ ብናወራ እኮ አንተ እኮ እኛ ብናወራ እኮ ያምራል እንዴ! በመላእክት የተመሰከረለት፣ በነቢያት የተተነበየለት፣ በሐዋርያት የተሰበከለት የማዕዘኑን ድንጋይ የጽዮኑን አለት ያድናል ብሎ መስበክ ነውር ሆነ አይደል? ለዓለም ነውሩ ይሄ ነው። ነውር ነው ይላል። የተሰቀለው የአብ ልጅ ኢየሱስ ያድናል። በቃ ይሄን ነው የምነግራችሁ። የተሰቀለው የአብ ልጅ ኢየሱስ ክርስቶስ ያድናል። ለሰው ልጆች በደልና ኃጢአት በመስቀል ላይ እንደዚህ የሆነው እሱ ነው። ኦኬ፣ ማንም አልነበረም። ከመስቀሉ ግርጌ እናቱ ዮሐንስም ቢኖሩ መስቀሉ ላይ ግን ማን ነበረ? እሱ ብቻ ነው የነበረው። ከጀርባ የተንጠለጠለ ሰው አለ እንዴ? ይታይ ነበረ? አለ? የለም። በግራና በቀኝ ሽፍቶች አሉ። ኢየሱስ ግን በተሰቀለበት መስቀል ላይ ግራና ቀኝ አሉ? የሉ። ብቻውን ነው ችንካር የገባበት፣ ከደረቅ እንጨት ጋር ያጣበቁት። ይሄ ሁሉ ለኔ መሆኑን ሳስብ እብድ ብለው እንዳሉ ይበሉን። በደም ቀለም የተጻፈ አማናዊ የሆነ ዘላለማዊ ፍቅር በልባችን ታትሟል። በራሱ ደም ቀለም፣ በእግዚአብሔር ልጅ ደም ቀለም የተጻፈ በመንፈሳችን ላይ የታተመ እውነቴን ነው የምልህ። በራሱ በእግዚአብሔር ልጅ የደም ቀለምነት የተጻፈ የማይለወጥ ወረት የሌለበት ዘላለማዊ ፍቅር ውስጣችን ገብቷል።
ይህን ፍቅር እንድናውቀው ይህንን ፍቅር እንድንረዳው የሥላሴ ሶስተኛው አካል የሆነው ጌታ መንፈስ ቅዱስ ገልጦልናል። 4 ነጥብ። ከዚህ ወደ ግራም ወደ ቀኝም ወደ ፊትም ወደ ኋላም አንልም። አብዬም እምዬንም አብሮ አደግንም ማንንም ፈርተን ወደ ኋላ የምናፈገፍግበት የለም። የዕብራውያን አማኞችን ይህን ተናግሬ እጨርሳለሁ። የዕብራውያን አማኞችን እኔ ግን ወደ ኋላ በሚያፈገፍግ ነፍሴ ደስ አይላትም ነው ብሎ ያለው። አናፈገፍግም። እረፍ ጨብጦ ወደ ኋላ መመለስ የለም። የእግዚአብሔር ልጅ ኢየሱስ ክርስቶስ ከእግዚአብሔር ዘንድ ጥበብና ጽድቅ፣ ቅድስና፣ ቤዛነት ሆኖ ለእኛ የተገለጠ ከአብ ዘንድ የተሰጠን የዘላለም ስጦታችን ነው። አብ የላከውን ስጦታ ልጁን ተቀብየዋለሁ። በቃ ለዚህ እውነት እግዚአብሔር ጠርቶናል። በዚህ እውነት ኑሩ። ጸጋ ይብዛላችሁ። ተባረኩ። እዚህ ላይ ያበቃለሁ። አንድ ቦታ ላይ ሄዳለሁ። ሶሪ እኔ ራሱ እያወራው ጊዜ ሆነ ሰውኩኝ፣ ይቅርታ። አንድ ቦታ ላይ ሄዳለሁ። ወይ የሚከፍት ሰው ካለ ወይ ርዛ መክፈት ትችላላችሁ፣ ካልሆነ በኋላ ከፍታለሁ። ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ሰሙሻይ ቴንኪው። ሰላሙን እዚህ ላይ ላብቃ። አንድ ቀጠሮ አለኝና ወደዛ ልሄድ ስለፈለኩ ነው ከይቅርታ ጋር እና ጸልዩለት ለወንድማችን፣ ለሌሎችም ጸልዩ። እግዚአብሔር በመንግስቱ ውስጥ ጸንቶ በእግዚአብሔር ቃል እውነት እንዲያድግ ምንም አልጠራጠርም። ጳውሎስን ጠርቶ ወንጌል ሰባኪ ያደረገ ሰው ያልጠበቅናቸው እንደ እሱማ ማን ተብሎ የሚባለውን እግዚአብሔር ለውጡ እኮ አልኩ ብራዘር። ሸክላ ዕቃ በሸክላው ሰሪ እጅ እንዳለ እናንተም በእኔ እጅ ላችሁ ነው ያለው። ኦኬ ሳሙ በእግዚአብሔር እጅ ላይ ነው ያለው። የፈለገውን አድርጎ ቀይሮ ለውጦ እኮ አልኩ። የክብር ዕቃ አድርጎ ሊጠቀምበት ይችላል አማኑኤል።